እዚህ ጋር ስትናገር እንትን ሀቢባ ሰማሽ አይደለም እንደሚሉ እየልናገር ነው። ዋው አይዞሽ እኔ ሀቢባ አድሬስ እሰጣቸዋለሁ፣ ጠበቃዬን እሰጣቸዋለሁ፣ ይክሰሱ እንዲያብራራልኝ ነው የሚፈልገው። ቆይ ባለበት ሀገር ችግር እንዳይመጣበት እዛ ጋር ያብራራልኝ። ሁለተኛ ችግር ትዳሩ እንዳይፈርስ እዛ ላይ ሀሳብ ይስጥልኝ። እየተስፋፋ ነው የሚሄደው ነገር። እዚህ ስር ያላችሁ ሰዎች ደግሞ 4700 ሀሳብ ስጡበት። የተጣላ ነው ጉዳዩ። እኔ በባህር ላይ የሰው ስጋ የበላው ታሪክ ነው። እሱ ፈረንጆች ያውቃሉ፣ ሁሉ ፈረንጅ ያውቃል እኮ። እሱ ምን ሆነ ነው የሚሉት ማለት እኔ ምን አውቃለሁ። እዛ ባለበት ሀገር ውስጥ ችግር እንዳይደርስባችሁ የማህመድ ችግር እንዳይፈርስ ምንድነው እሱን እዚህ ውስጥ ዓለም ያውቃል እኮ ኦልሬዲ የተዘገበ ጉዳይ ጎግል ላይ ጎግል ሰርች መንግስት ሆም ኦፊስ በክብር ይሄን መሰለ አያስፈልግም። በቃ ይሄ እስከ ጥግ ድረስ ሽምግልና አንፈልግም። ሽምግልና የለም ካሁን በኋላ ከማንም ጋር ሽምግልና አትቀመጥ። ይሄ ጥግ ድረስ ነው። ይሄ ጠበቃለኝ እኔ እዚህ ሀገር የተራሰው ነው። ዝም ብላ ያለሽ ምን የሚያስፈራ ይሄዱ ጥግ ድረስ። ለዛ ነው ያቆምኩት ማስታረቅ ነኝ። ይሄዱ ጥግ ድረስ። ቆይ እሱን ጠይቅልኝ ሀቢባ ፕሊዝ። እሺ አንድ ጊዜ አሁን ምን አመጣሽ ነው? ያው እሺ ህዝቡ እንግዲህ እያስፈራራኝ ነበረ። እያስፈራራኝ ነው ያልኩት ይሄን ነው። እኔ ይኸው ሶሻል ሚዲያ ይወቅልኝ ያልኩት ትልቁ ነገር ይሄ ነው። ሶሻል ሚዲያ ኢትዮጵያ ህብረተሰቦች ማስፈራራት፣ ትዳር ይፈርሳል፣ ወረቀት ላይ ችግር ይደርሳል። ጠበቃን ብትይዝ ቮይስ አለ አሰማሻለሁ። ቮይስ ኖ አናሰማ ህግ ቦታ ነው እሱ ቮይስ የሚከፈተው ህግ ቦታ ነው። እዚህ ጋር አይከፈትም። እሺ አንዴ እንደማመጥ ዘካሪያስ አንተ ስትናገር መሐመድን አንደኛ ማኒፑሌት እያረከው ነው። እዚህ ጋር ሰው እንዲንቀው እያደረክ ነው። እንትን ስትል የተረጋጋ አይደለም። አንድ የሆነ ነገር ይላል፣ አንድ የሆነ ነገር ይላል ምናምን ለደራሲው ስትል ዳውን እያረከው ነው አንደኛ። ሁለተኛ ነገር ደግሞ ትዳርክ እንዳይፈርስ ችግር ምን ለማለት ፈልገህ ነው? ይሄንን አስረዳው። ለምንድን ነው እንደዛ ያልከው? እንደገና ደራሲው ደግሞ አንዴ መሐመድ ሙታል ለደራሲው ደግሞ ለፋ ደከመ ስትል ደራሲው አልተከፈለውም ወይ? ደረሰኝ አለ መሐመድ እጅ ላይ ለደራሲው 500,000 ብር ግማሽ ሚሊዮን ብር ከፍሏል። ይሄ ሰው ገንዘቡን ከፍሎ ነው ታሪኩን ያጻፈው እና ስለዚህ በነፃ ማንም ምንም ያደረገለት ነገር የለም። ይሄን ልታስረዳን ትችላለህ ለምን እንደዛ እንዳልክ? አንድ ሰው ከአንድ ሰው ጥቅም ሳያገኝ ማንም አይቀርበውም። መሐመድን የቀረባችሁት ስለሚጠቅማችሁ ነው። ደራሲው ሊጠቅመው አንተም ጥቅምህ ምንድን ነው? እሱን ስትቀርበው ማናጀር ተብዬዋም ከኋላ የተደበቀችው ፎቶዋ የማይታየው ትክክለኛ ስሟ እንኳን በትክክል የማይታወቀው ምንድን ነው ጥቅሟ? ካልጠቀማችሁ ይሄ ሰው ለምን ተለጠፋችሁበት? ቴንክ ዩ። ኦኬ እኔ የተለጠፍኩበት ሳይሆን የተጠጋሁት ለማስረዳት የምፈልገው ምንድን ነው የሱ ታሪክ አሁንም ድረስ በጣም ብዙ ኢትዮጵያኖች ከሀገር እየወጡ በሳራ በረሃ ላይ እና በሜዲትራሊያን ባህር ላይ ህይወታቸው እንደ ቅጠል እየረገፈ ስለሆነ ይሄንን ነገር ከዚህ ትምህርት እንዲማሩና እኔም ያለፍኩበት ስለሆነ እውራ ሞራ ቀላብ የሚል እኔም ከራሴ ከኪሴ አውጥቼ ፊልም ሰርቻለሁ ለማስተማር ማለት ነው። እና መሐመድ እዚህ ሀገር ከመምጣቱ በፊት እኔ መጥቼ የለፋውበት የደከምኩበትን ቀን ከሌሊት ደከመኝ ሰለቸኝ ሳልል ሰርቼ ፊልም ሰርቻለሁ። የመሐመድ ታሪክም እንደዛ ሆኖ የሰው ህይወትን እንዲያድን ነው እኔ የምፈልገው። ምኞቴ ይሄ ነው። ምክንያቱም ብዙ ሰዎች እየሞቱ ነው በየቀኑ። የኢትዮጵያ ህዝብ እንደ ቅጠል እየረገፈ ነው እና ይሄ አስተማሪ እንዲሆን ነው ህልሜ እንጂ እኔ ከመሐመድ የምጠቀመው ነገር የለም። እንዲያውም ሀቢባ ፕሊስ በእናትህ ቅድም ያለውን ዛቻ ይፍቱልን። አንቺ የቅድሙ ላይ እያንዳንዱ ነገር ነጥብ እያስኩ ነው። ይጠይቃለሁ ሁሌ ማስፈራራት ነው። ይክሰሱ ብዬ ነግሬዋለሁ ለደራሲ ራሱ ይክሰስ። ለዛ ነው ያስቆምኩት። ታውቃለህ አርቄ ያስቆምኩት። ስለዚህ አሁን ቅድም በተናገረው ላይ እዛ ባለበት ሀገር ላይ ችግር እንዳይደርስ ብለዋል። 5,000 ሰው ባለበት ፕሊዝ ኤገን ትዳሩ እንዳይፈርስ እንዴት ሆኖ ትዳር የመፈርሰው? እንዴት ነው እኔ ባለበት ሀገር ውስጥ ችግር የሚደርስብኝ? ይሄ መልስልኝ። አመሰግናለሁ። ኦኬ እኛ በጣም ብዙ 1400 ሰዎች ነበርን ወደዚህ ወደ ውጭ ሀገር ለመምጣት የተነሳ ነው መንገድ ላይ እና አብዛኞቹ ሙተው 42 ሰው ብቻ ነው እዚህ ሀገር የገባ ነው።
እዚህ ሀገር ከገቡ በኋላ በተለያየ ምክንያት አሁን አንተ ቅድም ራስ እንደገለጽከው ታመው መድኃኒት እየወሰዱ ራሳቸውን ኮንትሮል ማድረግ ሳይችሉ ኤንግዛይቲ በሚባል በሽታ በዲፕሬሽን በተለያየ ምክንያት ትዳራቸውን አፍርሰዋል። ራስን ተናግረሃል። በሽታ ላይ ወድቅ ያለው መድኃኒት እየወሰድኩ ነው ብለሃል። ያ ነገር እንዳይፈጠርብህ ነው። ወደ ራስህ ተመለስ፣ ራስን አረጋጋ። ይሄ በጣም ቀላል ነገር ነው መሐመድ። እኔ አው ፕሮሚስ ዩ ለተስፋ ነግሬዋለሁ። የሚከፈለውን ብር እኔ ከፍላለሁ። ይህን ስራ ጨርስለት። ስፔሲፊክሊ ችግሩን ንገረው፣ ጠይቀውና ዘካሪያስ ይቅርታ አድርግልኝ፣ ተው እርዳታው ምኑን ተውና የእሱ ጥያቄ ክሊር አድርግለት። እኔ ሚስትየውም ያለችው ማለት ነው እኔ በምንድን ነው ትዳራችን የሚፈርሰው? ለምንድን ነው ሁልጊዜ እንደዚህ? ነገርኩሽ እኮ አሁን እኮ በምን ለምሳሌ አንድ ሰው ትዳሩ ሊፈርስ የሚችለው ከማገጠ ነው አይደል? በምን ለምሳሌ I just explained to you now, right? Okay, let me repeat. Nothing, you didn't explain anything. Okay, 42 ሰው ከ1400 ሰዎች 42 ሰዎች ውጭ ሀገር ገባን እልሻለሁ። ኮኔክት ይሄ ከሱ ጋር ምን ያገናኘዋል? ከ42ቱ ሰዎች እዚህ ሀገር መኖር ስንጀምር ልክ እንደ መሐመድ አሁን አግብቶ ትዳር ይዞ መኖር ሲጀምር ባክፋየር አደረገና የመጡበት መንገድ ችግር ውስጥ አስገባቸው። ጭንቀት ውስጥ፣ ዲፕሬሽን ውስጥ፣ ኤንግዛይቲ ውስጥ ገቡ። አሁን ቅድም መሐመድ ራሱ በራሱ አንደበት እንደገለጸልሽ መድኃኒት በሽታ ላይ ወድቄ መድኃኒት እየወሰድኩኝ ነው አለ። ያ መድኃኒት የሚወስደው ራሱን አሞት አይደለም፣ ወይንም ሆዱን ቆርጦት አይደለም። ገብቶሻል? ይህንን ራሱ ማለት እዚህ ጋር እሱን ማኒፑሌት ማድረግ እሱን ዳውን ማድረግ እኮ ነው። እሱ በገዛ እጁ አሞኝ መድኃኒት ተጠቀምኩ ብሎ የተናገረውን ነገር እሱ እኮ ያ በጭንቀት ውስጥ ነው፣ ንዴት ውስጥ እኮ ነው አለሽ እኮ ራሱ እኮ እኔ በንዴት ትሽሎኝ የነበረውን በሽታ በንዴት ተነስቶብኝ መድኃኒት እየወሰድኩኝ ነው አለሽ እኮ። ገባሽ? እና ወደ ባሰ ነገር እንዳይሄድ እዚህ ከኔ ጋር የነበሩ ሰዎች እንደዚህ አይነት ሲቹዌሽን ውስጥ ገብተው ራሳቸውን ትሪት ባለማድረጋቸው ትዳራቸው ፈርሷል። እና ወደ ራስህ ተመለስ። ይሄ ቀላል ነገር ነው። ራስህን አድን፣ ራስህን ፎከስ አድርግ ነው እያልኩት ያለሁት እኔ። that's it, just focus on yourself. this is very simple. በመቶ ሺህ ብር የኢትዮጵያ 100 ሺህ ብር የሚስተካከል ነገር ጤናህን ሉዝ እንዳታረግ፣ ትዳርህን ሉዝ እንዳታረግ፣ ልጅህን መንገድ ላይ እንዳትጥል ነው እያልኩት ያለው። አንተ እንትን ዶክተር ነህ፣ ሳይካትሪስት ነህ ዘካሪያስ? እኔ አይደለሁም ግን I have experience። አቡ አንድ ጊዜ እኔ ላውራ። እሺ ፕሊዝ። ጠበቃና የህግ ባለሙያ ዳግማ ያሰፋ ይናገር። እሺ ሁላችንም እዚህ ቁጭ ያለው በመሐመድ እና በተስፍሽ መካከል መጽሐፉን አስመልክቶ በተፈጠረው አለመግባባት ነው። አሁን ረጅም ሰዓት እየተከራከርን ነው እያወራን ያለነው ደግሞ ከዋናው ጭብጥ ውጪ ነው እየተነጋገርን ያለነው። እዚህ ነቦኔ ቁጭ ያልኩት የህጉን ጉዳይ አይቼ ህጉ ላይ ያሉትን ነገሮች ሐሳብ ለመስጠት ነው። ምናልባት አሁን ግን ከጭብጡ ውጪ እየሄድን በአንድ በኩል ዘካሪያስም እያነሳው ያለው ነገር መሐመድን እያበሳጨው ነው። አንዳንድ ቃላቶች ደግሞ ከዋናው ርዕስ እያስወጣን ነው። አሁን የመጽሐፉ ጉዳይ ተረሳና ዘካሪያስ በመሐመድ ትዳር በመሐመድ ጤና ላይ ባነሳው ጉዳይ ነው እየተከራከርን ያለውና ይሄ ትክክል ነው ብዬ አላምንም። ከጭብጣችን ወጥተናል ቶታሊ። ስለዚህ እየተነጋገርን ያለነው የመጽሐፉን ጉዳይ እስከሆነ ድረስ ዘካሪያስ መሐመድን አስመልክቶ የሚሰጠው ማንኛውም መልካም ሐሳብ ከቅንነት የሚመነጭ የወንድምነት ምክር ካለ በቀጥታ ለመሐመድ ነው ማድረስ ያለበት። እዚህ ጋር በህዝብ ፊትም አይደለም። ምክርም ከሆነ እሱም ካሳለፈው ነገር ተነስቶ ሊመክረው ከፈለገ በተቻለ መጠን እዚህ ጋር ሳይሆን መነሳት ያለበት ስፔሲፊካሊ በቀጥታ ለመሐመድ መሐመድ ይሄ ነገር ይጎዳሃል፣ እኔ ልምዱ ስላለኝ በዚህ መልኩ የሚለውን በዛ መልኩ ቢሰጠው ጥሩ ነው። ካለበለዚያ አሁን መሐመድም እየተበሳጨ ባለቤቱም እየተበሳጨች ስለሆነ ጥሩ መተን የነበረበትን የሽምግልና ሐሳብ 100% እየናደብን ያለው። ከዚህ አንፃር በፍቅር የመጡበትን በመግባባት የመጡበት የራሱ ጉዳይ አለ። አሁን ደግሞ መግባባት ላይ ያልደረሱበት የራሱ ጉዳይ ስላለ ከጭብጡ እየወጣን ስለሆነ አቡ አንቺ ማኔጅ አድርጊና በመጽሐፉና በተስፋዬ ጋር ባለው ነገር ተነጋግረን አንድ ነገር ላይ ብንደርስ ነው የሚሻለው እንጂ ካልሆነ ወደ ቁጣ ወደ ብስጭት እየሄደ ልጁንም እየጎዳ ነው መሐመድን እንዳንሄድ ፕሊስ ወደዛ ብሄድ ጥሩ ነው።
እሺ ዳጊ በጣም አመሰግናለሁ። ደራሲ ተስፋ ዘካሪያስ ካልገባልኝ ሲል ለመሐመድ እያደላሽ ነው እንዳይለኝ ነው በፍቃደኝነት ዘካሪያስን ያስገባሁለት። ይኸው ሰምታችኋል፣ አይታችኋል ያለው ነገር። አንድ ስለ መጽሐፉ ሳያወራ ስለ ፐርሰናል ላይፉ ስለምኑ ነበር ሲያወራ የነበረው። ስለዚህ ዘካሪያስ እናመሰግናለን፣ ውረድ። አሁን ሁለታችሁ ብቻ ነው፣ የማንም ወገን የማንም አይገባም። መሐመድ ብቻው ነው እዚህ ጋር ያለው። ደራሲ ተስፋ ዘካሪያስ የመሐመድ ወገን ነኝ ብሎ ገብቶ ግን የማንም ወገን አይደለም። አሰናብተነዋል። አሁን መፍትሄ ነው የምንፈልገው። መፍትሄው ምንድነው? መሐመድ የሚፈልገው እኔ አንዴ ለህዝቡ ላስረዳ። መሐመድ የሚፈልገው ስለ አማርኛ መጽሐፉ የከሰረውን ኪሳራ ከስር ያለው ኢትስ ኦኬ ውል ስላለ ትችዋለሁ ብሏል። ስለ እንግሊዘኛው መጽሐፍና ስለሚደርስበት ዛቻ ነው ህዝቡ ይስማልኝ፣ ህዝቡ ይወቅልኝ ብሎ እዚህ ጋር የመጣው። ስለዚህ ምንድነው በእንግሊዘኛው መጽሐፍ ዙሪያ ምንም አይነት ውል የለንም፣ እኔ አልፈረምኩም ውል ብሏል። ደራሲ ተስፋ ደግሞ ፈርሟል፣ አለኝ እልካለው ለዳግማዊ ብሎ ነበር። በኋላ ሀሳቡን ቀይሮ አልክም በሽማግሌ ነው መፈታት እንዲፈታ ፈልገው ብሏል። ለምን እያንዳንዱ የተነጋገርነው ላይቭ ሪከርድ አለ። ማንም ምንም ነገር መካድ አይችልም፣ መካካድ አይቻልም። ለምን ሪከርድ አለ። በሽማግሌ ይሁን የመጨረሻ አንድ እድል በሽማግሌ ተስማምተናል ተብሏል። በውስጥ በሽማግሌ ሞክረን ካልተሳካ አምጥቼ በታማኝነት ቃል እገባለሁ ማንም ምንም እንደማይ መተን አብረን ሁላችንም እናቀርባለን። በዚህ ትስማማላችሁ ወይስ ምን ትላላችሁ? ሀውዬ እኔ እኮ ሽምግልናውን ላወኛለሁ፣ ግን ዛቻው በጣም ስለደበረኝ በቃ ይክሰሱ መሐመድ ብዬ እዚህ ጠበቃ አለኝ። መንግስት ነው የሚያቆምልሽ እዚህ ሀገር ህጋዊ ስትሆኚ ማለት ነው። ሄጄ እዛ ድረስ ልጄ ህፃን ልጅ ናት፣ የ7 ወር ናት። እዣት ሄጄ ከጠበቃው ጋር ካለበን ከተማ ሩቅ ነው። ሄጄ አማክሬው ድምፅ አሰምቼው በአስተርጓሚ ነው ድምፁን ራሱ እኔ እንዳተረጉሚ ብሎ በአስተርጓሚ ነው ድምፁን ራሱ ያስተረጎመው ማለት ነው። በአማርኛ ያልገባኝ እናንተን ምንድን ነው የምትከሰሱት? እናንተ እኮ አሁን መሐመድ እኮ እየጠየቀ ያለው እንግሊዝኛ መጽሐፍን በሌላ ደራሲ ላጽፍ ማለት ምን እንደሆነ አላውቅም። ዛቻ ነው በቃ ዛቻ፣ ማስፈራራት። በሰላማዊ መንገድ ካልጨረስክ ዛቻ ነው በቃ። እዛ ዩኬ ባለበት ሀገር በወረቀት ላይ ችግር ይደርሳል። ወገባ እኮ ነው። እኔ ሌላ አሁን ቅድም ሲያወራ እንደነበረው ትዳር ይፈርሳል። ልስን ይሄ እኔ የዩኬ መንግስት ሲገባ እዛ ቦርደር ሲገባ ያዘን ይዞን 24 ሰዓት ነው የሚቆየው ሰው እዛ ሳልቆይ የኔ ስቶሪ አገኙ። ስቶሪ ኦፍ መሐመድ አደሞ ጋር አይቶኝ በሰላም እኔና ሚስቴን ዩኬ አስገባኙና ኢንተርቪውም ቀላል ኢንተርቪው ያደረኩ አላረኩም። እንዳውም እኔ ግማሹን ቤት ያደረኩት አልጋ ላይ ቁጭ ብዬ ወረቀት ተሰጠኝ። ዩኬ ገብቼ በ2 ወር ልስን እኔ አሁን የነሱ ዛቻ እኔ አሁን ሆም ኦፊስ አስታውቃለሁ። አሁን ጠበቃ አለኝ። ከአሁን በፊት ጠበቃውንም አስታውቀናል። አሁን ደግሞ አሁን አስታውቃለሁ። እኔ ልስን ሞር አሁን አስታውቃለሁ። እኔ በአጭር እንትን ኢሜል አለኝ እንትን አለኝ ጠበቃ ወደን አውርተናል። ስለዚህ እኔ ምንም የሚያስፈራኝ ነገር የለውም። በዩኬ ውስጥ ወረቀት ላይ ችግር የሚደርስ ወረቀት ላይ ምናምን ነገር ወገባ ለምን እኔ ይሄን ነገር ፈርቼ ታዘዝ እንዲበሉኝ እንዲነግዱብኝ ባህር ላይ የሰራቱን ታሪክ በመጽሐፍ ሊሸቅሉ ፊልም ሊሰሩበት ትዳር ይፈርሳል። ደግሞ ትዳር ከ2 ዓመት በላይ አብረን አሳልፈናል። በጣም መንገድ ላይ ኮንተኛ ነበር ነው መሐመድ። በጣም እኔ በጣም አሁን እሱ ቅድም ያለ በጣም እውነተኛ ነገር አይደለም። እያመመኝ ነበረ። እንዳው ሚስቴ ከመጣች በኋላ በሽታም ትቶኝ መድኃኒቴ ራሱ አስቆምኩኝ። ሹፍ እኔ ይሄ መድኃኒት ስጠቀም ነበረ ገባ በውል ቅርሻለሁ። ይሄ ማለት ራሱ ተብኩ ማለት ነው። እኔ የአእምሮ ችግር ስላለኝ ትዳሬ አይፈርስም። እንዳውም ትዳር ጭንቅላቴ ተስተካክሎ ነበረ። ለ7 ዓመት የዋጥኩትን መድኃኒት ይሄው ያለፉት 2 ወራቶችን አልተጠቀምኩም። ሚስቴ ጋር ስለሆንኩ ትዳሬ ጠነክራል እንጂ ይሄ የሚያፈርስ ነገር አይደለም። ሰውዬው ሰበብ ነው። ሄዶ ኮንታክት እርስ ለራሳቸው አውርቶ እንደዚህ እናደርጋለን እንደዚህ ሸውሏል እንደዚህ አስፈራርተን ብሎ መጡ። እኔ ለሞት ለባህር ላይ ለሞት ለባህር ላይ እና ትንሽ አታስቡም እንዴ? ባህር ሊያስ ሞት ያላስፈራራኝና ያ ተናሰው ተሰራኛ ለውልቅ መሐመድ አዳምጠኝ። አሁን ምንም ነገር አትበል። አሁን ህዝቡ እዚህ ጋር 5700 ህዝብ አለ።
ሁሉ ነገር ሰምቷል። ማን ጋር ሐቅ አለ የሚለውን ለመፍረድ መጀመሪያ ደራሲ ተስፋ እንደጠየቀው በሽማግሌ ይሁንልኝ እንዳለው ለመጨረሻ ጊዜ በሽማግሌ እንሞክርና ከዛ ካልተሳካ እኔ ቃሌ ነው። አንተ በሽማግሌ አልፈልግም ያልከው እስካሁን ድረስ በውስጥ እየተድበሰበሰብክ ስለሆነ ነው። እኔ ግን ቃል እገባለሁ እምልልሃለሁ። ሰለቸን እኮ ዛቻ። እሺ በቃልንገርሽ እኔ ቃል እገባላችኋለሁ ምንም አይነት ነገር እንደማይድበሰበስ። እኔ ባለሁበት አይድበሰበስም፣ ቃሌ ነው። በውስጥ ገብተን ማንም ሰው ሐቁን ለመሸፈን የመሐመድን ከሞከረ ምን ካለ ወጥቼ ቀጥታ ሚዲያ ላይ እናገራለሁ። ማንም በምንም አይገዛኝም። ይሄን ቃል እገባላችኋለሁ። በዚህ ከተስማማችሁ የመጨረሻ አንድ በሽምግልና እንሞክርና በውስጥ መስማማት ካቃተን መፍትሄ ላይ ካልደረስን ቀጥታ ይዘነው እንመጣለን ለህዝቡ። በዚህ የምትስማሙ ከሆነ ምን ትላለህ? ሰላም። እሺ አንድ ጊዜ እኔ ልናገር የመጨረሻ። እሺ ግን ድምፅህ ታፍኗል። ስልክህን አስተካክለው። እንደዚህ ነገር እዚህ ማይኩ ላይ ድምፅህ። እሺ አሁን ይሰማል። ኦኬ ይኸውልሽ ሀቢባ አሁን እንደዚህ ስንለው እሱ የመሰላቸው ማስፈራራት ነው። እኛ ስለ ማስፈራራት አይደለም፣ ቀላል ነገር ነው። ይሄ ሁሉ ጭቅጭቅ ራሱ መሐመድ እዚህ ውስጥ ራሱ ይሄ ሁሉ ሲጨነቅ መክረም አይገባውም ነበር። መድኃኒትም እንደገና መውሰድ እዚህ ድረስም ለምን በእንትን እንፍታው ነው እኔ መጀመሪያ ያልኩት። እና ይሄንን ስል ለምን እንደገናች ወደ ደህና የሆነ ከኔ ጋር ያቃል ሪከርድ ሁሉ ብዙ አለ ከኔ ጋር ወደ 58 ሰዓት ነው ያወራነው በኦዲዮ በቪዲዮ ኢንተርቪው ማለት ነው። ኢንተርቪው ሳደርገውና በሂደት በጣም እየተሻሻለ ጥሩ የሆነ ህይወታቸው እየተሻሻለ ነው የመጣው። ደስ ያለን ልጅ ሲጋቡ ሲወልዱ ሁሉ በደስታ ነው እንጂ የነሱ ህይወት እንዲበላሽ አይደለም። እኔ በግሌ እንደዚህ እንዳይሆን አይደለም ልክ ነው። ዛቻ አለ ያልተስማማ በመጽሐፉ ሂደት ላይ ብቻ ነው። ስለዛ ወረቀት ላይ ችግር ይደርሳችኋል። ምን አስፈራራ? ምን አላላችሁ? ትዳራችሁ ይፈርሳል። ምን አሁን እንደዚህ የሆነ ነገር ስትናገሪ ወደዛ የመቀየር ዘካሪያስን አንዴ ከይቅርታ ጋር ጉዳዩ እኮ ሲምፕሊ መሐመድ እያለ ያለው እንግሊዘኛ መጻፌን በሌላ ደራሲ ያጽፋለሁ ስል አትችልም፣ አልለቅህም፣ አልፈቅድልህም አለኝ ብቻ ነው እኮ። ፐርሰናል ላይፍ የለም። ስለ ትዳራቸው፣ ስለ መጋባታቸው፣ ስለ መውለዳቸው እኮ አይደለም። ሲምፕሊ አምባገነን ሆነብኝ፣ አገደኝ በገዛ ታሪኬ። አልሆንኩም እኔም አልሆንኩም፣ ማንም አልሆነበትም። እንፍታው፣ እንነጋገር በሽምግልና። እዚህ ጋር ድረስም መድረስ አያስፈልግም ነው ያልነው ከመጀመሪያውም። ዘካሪያስም ደግሞ ቢሆን አሁን ለኔ መስጠት ነው እንጂ ለሱ አድልቶ ነው። ምንድነው ብርጉ እንትን ብሎብህ ነው ወይ አታስጨንቀው ነው ያለኝ። እኔም እንዲጨነቅ አልፈልግም። አሁን ራሱ ሲያወራ ወደ ሌላ ተቀየረበትና እንትን አሉ ስሜታ የሆነ እንጂ እሱ ያሳለፈበትም መሐመድ ያለፈበትም መንገድ አልፎ ፊልም ተሰርቶ እዚህ ሀገር በጣም ትልቅ እንትን የሰራ ሰው ነው። ስደተኞችን ይረዳል። የአእምሮ ጭንቀት ሲኖርባቸው እሱም በዛ እንትን ውስጥ ስላለፈ ያንን እንዳይሆንብህ እኔ ልርዳህ። ምንድነው የቸገረህ ነገር ካለ የሚያስፈልግህ ነገር ካለ ልርዳህ እና በሽምግልና ልፍታላችሁ። ይሄንን ነው ያለው። እኔንም ጋር ደውሎ ለምንድነው የምትጣሉት? ለምንድነው የምታስጨንቀው? አሁን እሱ ስደተኛ ስለሆነ እንደዚህ ስለሆነ ብሎ አንተ ማታውቀው እኛ የምናሳልፈው ብዙ መከራ አለ። ስለዚህ በሰላም እንፍታው፣ እሱም ልጁ አይጨነቅ። ይሄንን ነው ያለኝ። እኔ በእግዚአብሔር ይሄው ምሽት ነው እኛ ጋር አሁን ማለት ነው። እኔም በሆን ማስፈራራት ሳይሆን ይሄ ሁሉ አሁን ራሱ እዚህ የመጣው ፕሮሰስ ቀላል አይደለም። በመሐመድ ህይወት ላይ ስለማውቀው ማለት ያንን ለማለት ነው እንደ ቤተሰብ ያወራ ነው። አሁን አይደለም ያወራ ነው፣ ድሮ ያወራ ነው። ደራሲ ይቅርታ፣ ደራሲ ወይ እኔ አንተ የላክልኝ ሪከርዶች ለጠበቃ ሄጄ አሳውቀዋለሁ። መንግስት አቆመልኝ ጠበቃ አለኝ እዚህ ሀገር። እኔ ከምኖርበት ከተማ ስንት ሜትር ነው? እዛች ከተማ ትንሿ ከተማ የሄድኩት ጊዜ ልጅ ይዤ 7 ወር ልጅ ይዤ በትሬን 20 ደርሶ ሰውዬው አላመን ብሎ ማዛቻ ነው ስለ ከዛ የአማርኛ ትርጉም አንጥቶ ነው ዛቻውን ያሰማ ማለት ነው። ዛቻ እኔ ደግሞ እሱ ልናገር ስለሱ ልናገር ደግሞ እሱ ደግሞ ምንድነው ልክ ገና እየተነጋገረን እያለ ሽማግሌ ይግባ ሰይፉ አለ እሱም የጠራቸው ሰዎች ሁሉ ምናምን
ይግቡና ይስሙብን ስል አልፈልግም። ወደ ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ወጥቼ ስምህን አጠፋለሁ፣ ስምህን አጠፋለሁ። ራሱ እኮ ነው። እኔ እንደውም ታዋቂ ሆናለሁ አላልክም? መጽሐፎች ይሸጡኛል አሁን ሶሻል ሚዲያ ላይ አይደለም የሚፈታው። በሽማግሌ እንፍታኛ ስለ ወደ ሶሻል ሚዲያ ሄደህ ግን እንደዚህ እየተነጋገርን ሁለታችን ባለንበት አይደለም። እሺ ሁለታችን እየተነጋገርን ባለንበት ሳይሆን ቪዲዮ ወጥቶ መስራት ሲጀምር የራሱን ጠበቃ ተው፣ ይሄ ጥሩ አይደለም፣ ነገ እንኳን የሆነ ነገር ቢመጣና እንትን ባትሉ ወደ ክስ መሄድ ይመጣል። የግድ ስምሽ ከጠፋ ወደ ክስ ትሄጃለሽ። ይሄ ለኛም ለኔም ላንተም ለሁላችንም ጥሩ አይደለም ብዬ ነው ይሄንን ለታሰማሽ ትችላለች። ወደዛ መሄድ እኔ ደግሞ አልፈልግም። ስሜን ግን በሶሻል ሚዲያ ወጥተህ አታጥፋ። መጀመሪያ እስኪ እንነጋገርና እንደሚፈታ እንደማይፈታ ነው ምንድነው ችግሩ? ይሄንን ነው ማስፈራሪያ ነው የሚሉት ማለት ነው። ምንድነው አሁን እንዳያችሁት ነው ስሜታዊ የመሆን ቶሎ ልክ የሆነ ነገር ሲመጣ ወደ ሌላ ነገር ወደ ሌላ አቅጣጫ መቀየር ነገር አለ እና እኔ ይሄ አሁንም እስካሁንም ድረስ ያለው ነገር ይፈታል ብዬ ነው የማስበው እኔ በመሰረቱ ማለት ነው። ትክክለኛ የሆነ ሰው የሚያውቅ ሰው ስለ ስነ ጽሁፍም ስለ ህግም የሚያውቅ ሰው አይቶ የማይፈታ ነገር የለም። ምንም የጠፋ የተበላሸ ነገር የለም። ጀስት የንግግር እንትኖች ናቸውና ለዚህ ነው እንደዚህ እኔ ማንም ደግሞ ለመሐመድ ክፉ ያሰበም ሰው የለም። ዘካሪያስም ይሁን እኔን ነው የተጫነው። ሌሎችም አሉ። አሁን የሱ የላካቸው ሽማግሌዎች አሉ። አሁን ኤልያስ አለ እዚህ ከስር ሊናገር ይችላል። እሱ መጥቷል። ደራሲ ተስፋ ማንም ሰው እንዲገባ አይፈልግም። ሽምግልናው ላይ በውስጥ ራሱ አንተ እኔ ደራሲና የህግ ባለሙያ ዳግማዊ አሰፋ መሐመድ እና ባለቤቱ በቃ ይመጣሉ። እንዲሁም ቅልቦች አስገባለሁ ዋትስአፕ ግሩፕ ላይ እንነጋገርና ችግሩን እንፈታለን። ሌላ ማንም አካላት መግባት አይጠበቅበትም። አይ ሌሎች ሰዎች መግባት ያለባቸው አሉ። ለምሳሌ የመጽሐፍ አከፋፋይ ያለ ስንዋል ስለ አማርኛ መጽሐፍ ይፈታ አድርግልኝ ደራሲ ተስፋ። አሁንም ወደኋላ እንመለስም። አማርኛ መጽሐፉን ተዘግቷል ኦልሬዲ። የሱ ጉዳይ ችግር ነው። እየተሰሰኝ ያለው አሁን እኮ ሀቢባ አይደለም ላይቭ ሪከርዱ ማውጣት ይቻላል። የሱ ጉዳይ ከተፈታ አይቀር ሁሉም እንትን ነው መፈታት ያለበት። የአማርኛው ምንም አይነት ችግር አይደለም። አማርኛው እንግሊዘኛውም ይሁን በኋላ ሰው ሲረዳው ብሎ ቅድም አንቺ እንዳልሽው ሲገባሽ እንደተረዳሽው የምትረጂው ነገር ነው። ቀላል ነገር ነው። አማርኛው ታተመጣ በቃ ታተመስ። እንግሊዘኛውም በጣም ነገ ቀላል የሆነና ሊፈታ የሚችል ነገር ነው። ክፉ ደግ ጉዳይ ባልተፈታው ጉዳይ እንነጋገር እኮ ነው በውስጥ ምልህ። አሁን አንተ እንዳልከው በአንተ ጥያቄ መሰረት በውስጥ ስንሄድ ስለ እንግሊዘኛው ብቻ እናወራ፣ ጊዜያችንን ላለማቃጠል ነው ብለህ እና አንተና እሱ ብቻ ናቸው የጉዳዩ ባለቤት። ሌላ አጃቢ አያስፈልግም። ሌላ ምስክር አጃቢ ገለመሌ ሳይሆን ምስክሮቻችሁ ዶክመንቶቻችሁ እንደተማረ ሰው ምስክር የሰው ምስክር ሳይሆን የዶክመንት ምስክር። አሁን እሱ ውል የለም ብሏል። አንተ አለ ብለሃል። ውሉን ታቀርባለህ በውስጥ ለህግ ባለሙያ ገባህ? ከዛ ውሉ ይታይና ውል እንዳላችሁ ይታወቃል። ውል ካላችሁ እንግሊዝኛ መጽሐፍ ውሉ በሚያዘው መሰረት ትጽፍለታለህ። ውል ከሌላችሁ እሱ እንዳለው በቃ በጥያቄው መሰረት ሌላ ደራሲ ይጽፍለታል ማለት ነው። ሶ ሲምፕል ነው ጉዳዩ። በውስጥ በመነጋገር አንተ እንዳልከው ሽማግሌ የሚሆኑት ጠበቃ ዳግማዊ አሰፋና ቅልቦችን አመጣለሁ። አንተና እሱ ሁለታችሁ ባለቤቶች እኛ ገለልተኛ አድርገን እንደዛ አይደለም ሀቢባ። አንቺ አሁን እኮ ሽማግሌ የሚመርጠው በሽምግልና ከሆነ በባህላችን በህጉም ይሄ ሰው እኔ ይሄን እንዲሰማልኝ ይፈልጋለሁ ችግሬን ያኛውም ይሄኛውን እንዲሰማልኝ ይፈልጋለሁ የሚለውን ነው እንጂ አይ ሁለታችሁም የማንን ወገን ገለልተኛ እናንተ ጋር ምንም አይነት ሪሌሽን የሌለው ገለልተኛ ነው። አሁን ገለልተኛ ነኝ ለሁለታችሁ ራይት። ስለዚህ ቅልቦችም ገለልተኛ ነው። ሁለታችሁንም አያውቃችሁም። ዳግማዊ አሰፋ አንተ ራስህ ቅድም እንደምታውቀው ተናግረሃል አይደል? ገለልተኛ ነው ጠበቃ ዳግማዊ አሰፋ። ሶ እነሱ ሁለታቸው ይሆናሉ። በቃ ሁለታችሁ ባለ ጉዳዮች እኔ ሆናለሁ አምስተኛ አካል። እኔ እዛ ጋር ሁላችሁንም ሰምቼ ችግር ጉዳዩ ካልተፈታ መጥቼ ለህዝቡ እመዘግብ እሆናለሁ። ሶ ሁላችንም ገለልተኛ ነው። አንተም ወገንህን ካመጣ እሱም ወገኑን ካመጣ ጉዳዩ እንትን ላይ ነው ማለት ነው። ሽማግሌ እንዴት ነው የሚደረገው ታዲያ? ሽማግሌ እኮ እንደዚህ ነው እንደሚመረጠው ሶስተኛ አካል። እስኪ ዳጊታ
ምናልባት አሁን ሀቢባም እያለች ያለችው ነገሩ መፍታት ከተቻለ ነው። እርግጥ ሽማግሌ በተቻለ መጠን ሁለቱም ወገን የየራሳቸውን ሽማግሌዎች አምጥተው ከዛ በኋላ ደግሞ ምናልባት ሁለት ቢሆን ለምሳሌ ዞሮ ንግግሩ ሄዶ ሁለት ለሁለት የሚሆን ከሆነ ፍጻሜ ወይም እልባት ሊያገኝ ስለማይችል ከሁለቱ ደግሞ ወገኖች ውጪ የሆነ ነፃ ሆኖ ምን አይነት ወገንተኝነት ሳይኖረው ሐሳቡን የሚሰጥ ሰው እንዲገባ ነው። አሁንም ሽማግሌ ይመረጥ ሲባል ተስፍሽም መሐመድም የራሱን አስቀምጦ ከሁለቱም ወገን ቢሆን ይመረጣል። ግን ደግሞ ተስፋዬ ምናልባት አሁን የሚስማማ ከሆነ ከውጪ ወገንተኛ ያልሆነም ሰው ይሁን የሚሉ ከሆነ ሁለቱ ወገኖች ናቸው ሞር ወሳኝ የሚሆኑት። የሁለቱንም ወገኖች ሐሳብ እንስማና ከዛ በኋላ ሀቢባን ባለችበት አንተም እንዳልከው ማድረግ የተሻለ ነው የሚሆነው፣ ነገሩ ሳይራዘም ማለቅ እንዲችል ማለት ነው። ስለዚህ ከሆነና ስምምነት ላይ ሁለቱም ወገናቸውን ሲያመጡ ይሄ በዚህ ወገን ካልስማማም ይሄ ደግሞ በዚህ ወገን ካልስማማም እየተባለ ጉዳዩ እንዳይንዛዛና እንዳይረዝም እኮ ነው እኔ ገለልተኛ ወገን ያልኩት። ይሄ ያንተን ወገን አልስማማበትም ያኛውም ይሄን ያንተ ወገን አልስማማበትም እንዳይሉ። አክቹአሊ መሐመድ ከሚስቱ ውጪ ምንም ወገን የለውም። ማንን ይዞ ይመጣል? ማንም የለውም። መሐመድ ብቸኛ ነው። ስለዚህ እሱ ደግሞ ብዙ እንትኖች አሉት። እነዛ ሰዎች መጥተው እሱ ብቻውን ላይክ ግሩፕ አንድ ለብቻ ፌር አይሆንም። ራይት ነው እያየን ነው ሁላችንም። አንቺ ካልገባሽ እና እኔም ኖሬ ካልሆነ በስተቀር አይሆንም። ልክ ነሽ። የግድ ወገንተኛ ለእኔ አሁን ምንም ከመጀመሪያውም ጀምሮ እንደ የመጣሁትም የተጋበዝኩትም ከውሎቹና ከህግ አንፃር ያለውን ነገር ማስቀመጥ ብቻ ነው። አሁን ወደ ስምምነቱ ስለተመጣ ነው ሀቢባም እንድትገባ እኔም እንድትገባ የመጣው እንጂ ሲጀመር ሀቢባም ራሷ እዚህ ውስጥ ሽማግሌ ሆና ለመግባት ሳይሆን እዚሁ በውይይት አስታርቆ ለመጨረስ ሐሳብ ነው። እኔ እዛ ጋር ታዛቢ ሁለት ወገኖች ሲነጋገሩ ከዛ በኋላ እዛ ውስጥ የሚፈጠረውን ነገር ከታረቁ መጥቼ ለህዝቡ ታርቀዋል፣ በጣም እናመሰግናለን፣ እንዲህ ይሆናል። ካልተስማሙ ደግሞ ይኸው አልተስማሙም። ስለዚህ ፍትህ ለሚገባው አካል ድምፅ እንድንሆንለት ለሚገባው አካል ድምፅ እንድንሆን የሁለቱንም ወገን የተፈጠረውን አምጥቼ አስረዳለሁ። ስለዚህ ገለልተኛ ወገን ነኝ። ያስማማኛል። እኔ ሁለቱ ወገኖች ከተስማሙ፣ ሁለቱ ወገኖች ካልተስማሙ ግን ሽምግልናው ላይ የማይገኙልን ከሆነ ያው ሉዝ ነው የምናደርገው ብዬ ስላሰብኩኝ ነው። ስለዚህ ያስማማኛል ያንቺ ሐሳብ እነሱ የሚስማሙበት ከሆነ። መሐመድ ተስማምቶበታል። መሐመድ ገለልተኛ ወገን ትስማማለህ? ወገን አለኝ ብለህ የምታመጣው አለክ? ሽምግልናው ላይ ሚውተና እኔ የለኝም ወገን የለኝም። እኔ ምንም ወገን የለኝም። ብቸኛ ነው እሱ። ብቻውን ነው የሚመጣው፣ ራሱን ወክሎ ነው የሚመጣው። ስለዚህ እሱ ብቻውን ተበዳይ ነኝ ብሎ ነው የመጣው እዚህ ጋር። እሱ በዳይ ተብሎ ደግሞ የተጠራው አካል ደግሞ እሱም ብቻውን ቀርቦ ሁለቱም ያላቸውን አስረድተው ገለልተኛ ወገን ሰምቶ አስታርቆ ስምምነት ላይ ከተደረሰ ሁለቱንም የሚያስማማ ነገር ከተገኘ ተስማምተው መተን እዚህ ጋር ተስማምተዋል እናመሰግናለን እንላለን። ካልተስማሙ ደግሞ አይ ይኸው አልተስማሙም በዚህ ምክንያት እከሌ ድምፅ ያስፈልገዋል፣ እከሌ ፍትህ ያስፈልገዋል እንላለን። በዚህ የምትስማሙ ከሆነ በውስጥ ልንነጋገር ቀን ቀጠሮ እንያዝ። ኖ መሰረት ሰጠኝ። እሺ ደራሲ ተስፋ አንተን ነው እየጠበቅን ያለነው። ኦኬ እሺ ያው እንደዚህ በሽምግልና ወጉም ባህሉም አንድ እዚህ ጋር ሁለት አሁን የተዋወቅነው ሰዎች ብቻ ሳንሆን መግባት ያለባቸው ሰዎች ይግቡ። ምን ችግር አለው? ይስሙ። እንደዚህ አንቺም ታዘቢ፣ ሌላም ሰው ደግሞ ይታዘብ። ምን ችግር አለው ቢገቡ? የሱም የላካቸው ሽማግሌዎች ያናገሩኛሉ። ሁሉንም ከሚያሸሻቸው እነሱ ለሱ ወግነው ይመጡና ለምን እነሱ ራሱ ይኑሩ፣ ሁሉም ይኑሩ፣ የሚያውቁ ሰዎች ሁሉ በዚህ ጉዳይ ላይ ማለት ነው። ተስፋ አንተ ጉዳዩን ኤክስፕሌን ለማድረግ ብቻህን ብቁ አይደለህም። እሱ ብቻዬን ብቁ ነኝ ያለ ማንም አጃቢ ብቻዬን ገብቼ ችግሬን አስረዳለሁ። ታዲያ ለማን ነው የምናወራው? እኔ እና እሱ አናወራም? እንደነዛ ከሆነ ሽማግሌ ይኑር እኮ ነው እያልኩ ያለሁት። ብቁ መሆን አለመሆኔን ደግሞ
እዚህ ጋር አይደለም የምናገረው። እንደዚህ ማለት የለብሽም አቢባ። ስትናገሪ watch out your mouth I'm watching my mouth very well በጣም በትዕግስት እየሰማሁክ ነው ያለሁት። እንደዛ ከሆነ ሁለተኛ ጊዜ መስመር እየሳትኩኝ ነው አይደለም ወይ ማለት አትችይም። እንደዛ ሳይሆን ይጠየቁኝ ከሁሉ ነገረኛ ሰው ብቻዬን እችላለሁ ያለ ብቻዬን ልምጣ እያለ ማንም ወገን ሳሊዝ ብቻዬን መጥቼ ችግሬን ኤክስፕሌን ላድርግ ችግሬን ላስረዳ ከዛም የሱን ወገን ያስረዳ። 3 ሽማግሌ ያልኩት እኔ ቅልቦችና ጠበቃና የህግ ባለሙያ ደራሲ 3 ሰዎች እናዳምጣቸዋለን። ሁለታችሁም ይሄ ነው ችግሬ ብላችሁ ታቀርባላችሁ። እኛ እንደ ገለልተኛ ወገን ሁለቱ አንቺ ገለልተኛ አይደለሽም አቢባ። እንደውም አሁን የተረዳሁት ነገር በዚህ ሁኔታ አንቺ ሽማግሌ መሆናችሁ በቃ የተረዳሁት ነገር ይሄ ነው። ቀድመሽ ስታንድ ይዘሻል። ከሁለት ሰዓት በላይ በጣም ረጅም ሰዓት ሰጥቼ አዳምጬካለሁ። እንዴት አወቅ? ከሁለት ሰዓት በላይ እንዳወራን እያዳመጥክ ነበር እንኳን ተገባው ይኸውልሽ እኔ አሁን ሽማግሌ ለመሆን ሽምግልና ቀላል ነገር አይደለም። ይቅርታ አድርግልኝ እንድታዳምጠኝ ሚዩት ማድረግ አለብኝ። አንተ ፈርስት ኦፍ ኦል ሽማግሌ ሉን አላልኩም። እኔ ታዛቢ ነኝ። እኔ ቁጭ ብዬ እዛ ውስጥ ግሩፑን ከፍቼ ትገቡና አዳምጣለሁ። ከዛ የሚሆነውን ነገር ከታረቃችሁ መጥቼ ለህዝቡ እናመሰግናለን ታርቀዋል እላለሁ። ስላላዳመጥከኝ ነው። ካልታረቃችሁ ደግሞ እንደዚህ ተፈጥሯል አልታረቁም፣ ስለዚህ እከሌ ድምጽ ያስፈልገዋል እከሌ ፍትህ ያስፈልገዋል ብዬ ያለውን ነገር አምጥቼ ይዘግባለሁ እንጂ ምንም አይነት አስተያየት አልሰጥም። ሽማግሌ የሚሆኑት ቅልቦችና ጠበቃና የህግ ባለሙያ ዳግማ ያሰፋ ሽማግሌ ይሆኗቸዋል ነው ያልኩት። እኔ ሽማግሌ ይሆናለሁ አላልኩም። እኔ ታዛቢ ነው የምሆነው። ምንም አይነት አስተያየት አልሰጥም። ቴንክ ዩ። አሁን መናገር እችላለሁ። ሚውት ነህ፣ ማይክህ ዝግ ነው። እሺ ጥሩ። መሐመድ የለኝም ሰው ብሏል አይደለ? እኔን አልጠየቅሽኝም። አሁንም የመረጥሽልን አንቺ ሽማግሌ አንቺ ሆንሽ። እንዴት ይሆናል? ገለልተኛ እንዲሆኑ እሱም አንተም እንዳትመጡ ድሮ ገና ሰይፉን ሳይቀር ሌሎችም ሰዎች ባሉበት እንነጋገር ብየው ነበረ። 5-6 ሰዎችን ሊገቡ የሚችሉ ሰዎች ነበሩ በሰዓቱ ማለት ነው። እና የሚያውቁ ስለ መጽሐፉ የሚያውቁ ሰዎች፣ ስለ እንግሊዘኛውም የሚያውቁ ሰዎች፣ እስካሁን የነበረውን ሂደት የሚያውቁ ሰዎች፣ እነዛ ሰዎች ካልገቡ አሁን አንቺ እንትና ባልሻቸው ሰዎች እኔ ዳጊን አውቀዋለሁ ማውቀው ስለሆነ ጸሐፊ ስለሆነ ይረዳኛል፣ እሱ ይግባ ብያለሁ። ከዛ ውጪ ሌላ ደግሞ ማስገባቸው ሰዎች ካሉ መሐመድም ማስበውበት የሚያስገባው ሰው ካለ ይሁን እንጂ ሽምግልና እንደዚህ ከሆነማ ምኑን ሽምግልና ሆኖ? እሺ ህዝብ ይምረጥላችሁ የሚገቡትን ሰዎች። ይቅርታ እናትዬ በውስጥ በቃ እናወራ። አሁን እኔ አንተ መሐመድ ሰው የለኝም ማለት ስለዚህ አንተ የመረጥካቸው ሰዎች ሊገቡ ሽምግልናው ላይ አሁን ተከባብረን ልክ እንደዚሁ ሌላ እንትን ከምንል ተከባብረን ኤክስኪውዝ ሚ ሽምግልናን ይቅርታ አልሰማሁም። ምን አልክ? በሚያከብር ሁኔታ አርገን አንቺም ታዛቢ በሆንሽበት ሽምግልና ይታይ ነው እንጂ አሁን አሁን እዚሁ አውርተን ልንጨርስ አንችልም። ተነጋግረን በውስጥ ሽምግልና እንትና ይሁን የሚለውን ተነጋግረን እንወስን። ከዛ በኋላ ኦኬ የኔ ፎሎወሮች መስማት አለባቸው የምትዩ ነገር ካለ በኋላ መተን እንነግራቸዋለን፣ ችግር የለውም። አሁን ግን ሽምግልናውን እንደዚህ አናርገው፣ በስነ ስርዓቱ አድርገን ይሄ እንትና ይሁን የሚለውን አሁን በድንገት አይደለም። አሁን እዚህ ጋር አንቺ መረጥሽ ሽማግሌ፣ ከዛ ደግሞ በቃ አለቀ እኮ እዚሁ ጋር። ታዲያ ምን እዚሁ ቅልቦች የሚባለውም እዚሁ ለምን አናወራውም? እንደዛ ከሆነማ ስለዚህ ለምንድን ነው የሚያስቸኩልስ ነገር ምንድን ነው ያለው? በስነ ስርዓቱ ከስር ከመሰረቱ ቢፈታ አይሻልም ወይ ነው የኔ ጥያቄ ማለት ነው። እኔ ያልኩት እኔ መረጥኳቸውን ሰዎች ካልተስማማህባቸው ህዝብ ይምረጥ። እኔ ዳጊን አንተም ተስማምተህበታል። ስለዚህ ቅልቦችን ካልተስማማህበት ይቀርና ህዝብ ደግሞ አንድ ሰው መርጦ 2 ሽማግሌ ነበር ያልኩት። አንተ ስንት ሽማግሌ ነው ልታመጣ ያሰብከው በራስህ?
ላናገር ሰዎችን አሁን እዚህ ጋር የግድ መወሰን አለብን ማለት እኔ እንዲሆን ነው። አንተ 6 ሰው ተመጣጣኝ ተነግሮኝ አይደለም የገባሁት። ሽማግሌዎችን እንምረጥ። እሱ የሚያስብበት ያቃል የሚያውቃቸው ሰዎች ለሱ የሚያስቡለት ብዙ ሰዎች አሉ። መሐመድም በስነ ስርዓት ተረጋግጦ እንትና የሚላቸውን ሰዎች ያስገባ። ችግሩን ሊፈታ እንደዛ ከሆነ ሊሚት ለምሳሌ 3 ሰው ነው እንድታመጡ የሚፈቀድላችሁ ቢባልና አንተ 6 ሰው ብታመጣ እሱ 3 ሰው ቢያመጣ ኢዚት ፌር ምን ችግር አለ? ሽማግሌ እኮ ማለት የሚሰማ አሁን ለምሳሌ እውነተኛ እንትን ሆኖ ከሆነ ይሄን ያቃል ቢባል ምን ችግር አለው? ሽማግሌ እኮ ችግርሽን ትናገሪያለሽ። ከዛ መዛዝኖ እኔ አጥፍተሃል እዚህ ጋር ችግር አለበት ካለኝ ሽማግሌ የሱም ሽማግሌዎች እኔም ሽማግሌዎች ሆኖ ተስማምተው ይወስኑብኝ እኔ ቀጣለው ነው እኮ አሉት። ገብቶሻል? ይሄ ደግሞ በሽምግልና ምንም ያገራችንን ሽምግልና እንትን እንዴት ነው ሽምግልና መጀመሪያ እንትና ሽማግሌ ይሆነኛል ተብሎ እሱም አርጎ ነው። አሁን እሱ ሽማግሌ እንኳን ባላመጣበት ሁኔታ ሽምግልና አይሆንም ወይ? እሺ በግል ፕራይቬት እናወራ ብለውም አልሆነም። አሁን እሱም እንትና የኔን ሀቅ ያቀለኛል የሚለውን ነገር ያምጣ፣ የህግ ጉዳዮችንም እናወራ። ከዛ በኋላ ሽማግሌ ይሄ ችግር አለ አንተ ጋር ይበለኝ። አሁን እዚህ በድንገት ገብቼ ሳልዘጋጅበት ድንገት ሁሉንም እዚህ ፍትህን ማውረድ አንችልም። እንደዚህ አይሆንም። ረጅም ዓመት የፈጀ ሂደት ነው ራሱ ሂደቱ። ችግሩ ግን በጣም ትንሽ ነው። ቅንነት ቢኖር ገና የዛሬ 15 ቀን ተፈቶ ነበረ። ምንድነው መተው ሊክድ አይችልም። አንተ ያልከው ይሆናል። እንደውም ምን ብየዋለሁ? የማይባል ቃል ብየዋለሁ። አንተ ያልከው የፈጣሪ ቃል ይሆናል ብየዋለሁ። ምን እንዳስተካክል ነው የፈለከው? ምንድነው አሁን ቀር ያለ? ምንድነው እንዲስተካከል የምትፈልገው? ንገረኝ። ወደ ሶሻል ሚዲያ መሄዱ ምንም አይጠቅምም። እኔ ምንም ሶሻል ሚዲያ ላይ ቢሆን የሚያቀይ ሰው ያቀኛል፣ ማያቀይ ሰው ያቀኝም። እሱ ምንም አይጠቅም። ላንተም ከምትጨነቅ ገና መጀመሪያ እንትን ሲባል እንትና በልና እንፍታው ነው ያልኩት መጀመሪያው ነው። ይሄ እዚህ ጋር ችግር አለብህ የሚለይ ሰው ካለ እኔ ያንን ችግር አስተካክላለሁ። እሱ እንዲጨነቅም አልፈልግም። ታሪኩም የትም እንዲቀር አልፈልግም። እጅግ በጣም የሚገድ ደንቅ ታሪክ ነው ያለው። እኔ የጻፍኩት እንግሊዘኛ መጽሐፍ ለማናቸውም ሰው ማሳየት እችላለሁ። እስካሁን ለምችለው ሰዎች አሳይቻለሁ። ትልቅ ፕሮሚሲንግ የሆነ መጽሐፍ ነው። አንድ አመት መጽሐፍ ማለት ቀላል አይደለም። አንድ አመት መጽሐፍ ምን ያክል ከባድ እንደሆነ ምናልባት እንግሊዘኛው መጽሐፉ ተጽፏል። አሁን እኮ መስከረም ላይ አላኩለትም። ሳያልቅ እንዴት እልክለታለሁ እኮ ሂደቱን ያውቃል እሱ። ሲያልቅ ማለቅ ማለት እንዴት ብዬ ላብራራ? አሁን ይሄንን ነገር ነው አሁን ወደ ኋላ ተመልሼ እንትን ማድረግ አልፈልግም። መጽሐፍ አለቀ ለመባል እዚህ ውስጥ መጽሐፍ የጻፈ ሰው ካለ አላቅም ሊመሰክር ይችላል። ዛክም ፊልም ጽፏል፣ ዳጊ ጽፏል፣ ሊናገሩ ይችላሉ። አንድ መጽሐፍ ጽፎ ለመጨረስ ቀላል ጊዜ አይደለም የሚወስደው፣ ቀላል ድካም አይደለም ያለው። ወደ 400 ገጽ መጽሐፍ ነው የተጻፈው። ግን ኤዲት መደረግ አለበት፣ መስተካከል አለበት፣ ብዙ ነገሮች። እነዛን ነገሮች ለማድረግ ጨርሻለሁ። መስከረም ላይ ህትመት እንጀምራለን፣ ወደ ህትመት ፕሮሰስ እንጀምራለን ብየው በሳምንቱ መጣና እንደዚህ በአላቅም በሆነ ጊዜ ውስጥ ምናልባት አንድ ወር ቢፈጅብኝ ነው በቃ እነዚህን አስተካክል የተባልኩትን ሰዎች አይተው ኤዲት አርግ ያሉኝን እንደዚህ ማስተካከል ነው። ከዛ በኋላ መስከረም ላይ ወደ ህትመት እንሄዳለን ተባብለን በሰላም በፍቅር ልጃቸውን አሳይተውኝ በፍቅር አውርተን በቪዲዮ በየጊዜው ሳያሳዩኝ አይቀሩም። ስሟን ሳይቀር ነኝ ያወጣውላት። እንደ ቤተሰብ ነው የኖር ነው። ሁለቱም ሲጣሉ ምንም ሲሉ አብረን ያስታረኩኝ እንደ ወንድም መጀመሪያ ስትወልድ እንኳን ለኔ ነው ያሳዩኝ ማለት ነው። አሁን እንደዚህ ስለሆነን አይደለም፣ በፍቅር ብዙ አሳልፈናል። እንደ ወንድምም ስለሆነን ነው አግሪመንቱን ሳይልክልኝ ሲቀር ችግር የለውም ሲመቸው ቀረ ጠፋም እዚህ ጋር አልደረሰም ሲል ዝም ብዬ በቃ ኢሶኬ ይልካል ሲመቸው ብዬ ከእንግሊዝ ብዙ ሰው መጥቷል። እኔም ጓደኞቼ አግሪመንቱን ሳይልክልኝ ሲቀር ላኩለት፣ ፈርሜ ላኩለት። በእንግሊዘኛ ይሆንልኝ አለ፣ ላኩለት። አልመልሶ አላከልኝም። በቃ አልደረሰም አለኝ ምናምን። ድጋሚ እንዳልክም ልክ ያለው የተላከው ሰው እንኳን አለ እዚህ። ከዛ በፊት በአማርኛ ተፈራርመናል፣ በእንግሊዘኛ ደግሞ በኦንላይን እንደዚህ ተፈራርመን ስካን እየተደራረግን ተላልከናል። ብዙ ነገር አለ፣ ብዙ ሂደት አለው። አሁን ባወራችሁ
ጆሮ ማድከም ነው። እሱ መጽሐፉን ይቅርታና እንግሊዘኛ መጽሐፉ ተጽፎ ለማለቁ ምንድነው ማስረጃው? እሱ እኮ አልተጻፈም እያለ ነው። ምንም ቴክስት ስላላክለት ወይም ስላላሳየ አላለም። እሱ እኮ አላለም እኮ እንደዛ እኮ አላለም። አልተጻፈም እኮ ለማለት እኮ አለመጻፉ ማረጋገጥ አለበት። ደግሞ እሱ አልተጻፈም ነው ያለው። ላይቭ ሪከርዱን ዳውንሎድ አድርጌ ልኩልሃል። እሱ ብዙ ነገር እኮ ብሏል እኮ ሀቢባ፣ ብዙ ነገር አለ እኮ። አሁን እሱ ያለውን ካሽ እኔ ደግሞ ይዤ ስመጣ ደግሞ እኔንም ልትሰሚ ነው ማለት ነው። እንደዚህ አይደለም። በቃ ለዛ እኮ ነው እንደዚህ ብሏል። ትክክል ነው ወይ ብዬ የምጠይቀህ አልተጻፈም፣ እንዳልተጻፈ ነው የሚያውቀው። አልተጻፈም ብሏል ስልክ አንተ ደግሞ አይ ተጽፏል። አሁን ተጽፏል አልኩሽ እኔ ራሱ በምን አረጋግጥ? አሁን እኮ ነው የምልሽ ባለሙያ የሆነ ሰው ያየው መጽሐፉን ያየ ሰው የራሱን ጠበቃ አሳይቻለሁኝ አልኩሽ። ተጽፏል መጽሐፉ። ታረቁ እኔ ላስታርቃችሁ ሲለው ለሱ አይደለ ገዝቶብኝ ነው አለ። ለሌላም ሰው ልኬ እዩ ጽፎታል። ተስማሙና አሳትሙ። አንተም ይሄን ያህል አመት ደክመህ ጠብቀህ እንደገና ሌላ የ60 ሰዓት ኢንተርቪው ከሚሰጥ ሌላ ድካም ውስጥ ከሚገባ ይሄንን አስተካክልልኝ ደራሲ እስከዛሬ እንዳለኝ ማለት ነው። አስተካክል ያለኝም በሙሉ ያስተካከልኩ ነው የላኩት እውነት ለመናገር አግሪመንቱ ነው። ስለዚህ ለሌላ ደራሲ 60 ሰዓት ኢንተርቪው ከሚሰጥ ከሚለፋ እዚሁ ይጨርስ ነው አንተ። እኔ እንዴ አሁን እኮ እኔ 1 አመት ጽፍ ቆይቻለሁ ይሄን መጽሐፍ አይደለ ያ አሁን እሱ ጨርሼ ስለ ህትመት ማውራት በጀመርንበት የአንድ ወር ስራ በቀረበት 1 አመት ሙሉ ጽፌ አሁን እኔ ያልፈልገውን በሌላ ጽፋለሁ ማለት እንዴት ፌር ሊሆን ይችላል? መጽሐፉን እኔ ከጨረስኩ ድሮ ቢለኝ ሳይጻፍ ገና ምንም ሳልደክም ቢሆን ኖሮ መልካም ምንም ችግር የለውም። እኔ ተውለታለሁ እኮ እኔ እኮ አሁንም እኮ ያለሁት በግድ አሳትማለሁ እንደዚህ ያልኩ እኔ አላልኩም፣ አላሰራራው። እንደዚህ እንዳያችሁ ስሜታዊ ከመሆኑ የመጣ ነገር ነው። እኔ ያልኩት ምንድነው ችግሩ? እንፍታው። ይሄን መሰለ መጽሐፍ እሱም ደክሞ ጠብቆ ይሄን ሁሉ ራሱ የከሰረውን መጽሐፍ እኔ በአማርኛው ክሳለሁ፣ በእንግሊዘኛው የተሻለ ይሆናል። በቃ እንግሊዘኛው ፕሮሚሲንግ ነገር አለው። መጽሐፍ እርግጠኛ መሆናችን አሁን እኔ ነኝ የማወጣው በትንሹ እስከ ከ1 ሚሊዮን እስከ 1.5 ሚሊዮን ብር ያስወጣል የበእንግሊዘኛ መጽሐፍ ለማሳተም። ዳጊ ሂደቱን ሊያቅ ይችላል። በኤጀንት በኤዲተር ተቀጥሮ ምናምን ተጽፎ ብዙ ፕሮሰስ አለው። በ2 ወር ውስጥ ተጽፎ መጽሐፍ ድርሻህን ካልሰጠኝ አለ። ይሄ እንዴት ሊሆን ይችላል? በ2 ወር ውስጥ እንኳን እንግሊዘኛ መጽሐፍ አማርኛ መጽሐፍም ተጽፎ ፐርሰንት ተብሎ እንትን አይደረግም። እኔ ገና ብዙ ብር አውጥቼ ኤዲት አስደርጌ በእንግሊዘኛ በዚህ ሀገር አይደለም የሚታተመው፣ ብዙ ሂደት አለ። አሁን ይሄንን ሂደቱን ሁሉ ባስረዳችሁ እናንተም እንደገና ደግሞ ከሱ ጋር ልትጣሉ ነው። እኔ እውነትን ታግሶ ጊዜ ሰጥቶ በስነ ስርዓቱ መስማት የሚችል ሰው ካለ እውነት አለኝ፣ ያንን እውነት ሰምቶኝ የሚፈርደኝ ይፍረደኝ። 1 አመት ጽፌ እንግሊዘኛ መጽሐፍ 1 አመት ጽፌ በየማሉ የተወሰነ ስራም እየሰራው ቢሆን ስላልከፈለኝና ተነጋግረን ያስፈቀድኩት ይሄን ስራ ሊሰራ ነው ማነው ጊዜ ስጠኝ ያልኩኝ እየጻፍኩ ነው እየተመለስኩ ስጽፍ የነበረው ማለት ነው። ለምን በራሴ ወጪ ነው የምጽፈው ይሄኛው መጽሐፍ የማሳትመው በራሴ። ከዛ በኋላ ህትመት ላይ ስንመጣ ግን እንደ አዲስ ተስማምተን ሌላ ኮሚቴ አዋቅረን ካለው ፐርሰንት ላይ ይሄን ያህል እኔ ወጪ ስላለብኝ ለኔ 60 አርግልኝ ላንተ 40 ይሆን ተብሎ እንደውም 70-30 ነበር ያልኩት። ይቺ ህይወት የምትባለው ናት ለሱ ተከራክራ 67 ያደረገችው። ምክንያቱም እኔ በጣም ብዙ ወጪ አለብኝ። ከከሰርኩ ኪሳራ ነው፣ እኔ ከባድ ኪሳራ ነው የሚገጥመኝ። ልክ እሱ አማርኛው ላይ እንደከሰረው እኔ ደግሞ እንግሊዘኛው ላይ ከሰር ይችላል። ብዙ አድካሚ ነገር አለው። ብዙ ሰዎች ፕሮሚስ አርገውልኝ ይሄን እንደሚረዱኝ ምናምን ራሴም ደግሞ ገንዘቡን ይከታና ማለት ነው። አማርኛውን እሱ ወጪ ስለቻለ ሙሉ ለሙሉ የሚሸጠው ተፍለሱ ነው የአማርኛው መጽሐፍ። አዎ እሱ እኮ ስላልተሸጠ ነው። ያልተሸጠበት ምክንያት ደግሞ አለ። ሂደቱን አሁን እናንተ የሰማችሁት በጣም ቁንጽል ነገር ነው። አሁን እኔ አደራ የምላችሁ ነገር በዚህ ነገር ላይ ተመስጣችሁ ምንም አይነት ጀጅመንት ወደ ኮንክሉዥን መግባቱ ምንም ትርጉም የለውም። ሂደቱ እሱ እኔ እኮ እሱን እንደ አደራ ተቀባይ ነው የሆንኩት። እኔ ከፍሎኛል በሰዓቱ በጣም ዝቅናሽ ቢሆንም ሪከርድ አሁን አለ የላከልኝ በጣም በትንሽ ዋጋ ባለኝ እቺን ያክል ብር ነው ያለኝ ብሎ ለምኖኝ ነው የሰራው። 200 ሺህ ብር የአማርኛ መጽሐፍ በዚህ ጊዜ የሚሰራ አይደለም። ያንን ሰርቼ
ህትመቱን ደግሞ እንደ ትብብር እዚህ ሰው ስለሌለው እኔ ሄጄ አሳትሜ ለአከፋፋይ አስረከብኩኝ። አከፋፋዩ ደግሞ አሁን ራሱ ይኸው ልግባዊ ምናምን እያለኝ ነው። እኔ ያለበትን እያንዳንዱ መጽሐፍ ዝርዝሩን ከስር እስከ ላይ ድረስ እነግራቸዋለሁ። ያልተሸጠበትን ምክንያት እነግራቸዋለሁ። መጽሐፍ ቤቱ ያጣሩ። እንደውም አንድ ሰው ልኮ በየመጽሐፍ ቤቱ ምን ያህል ብር ሰጣችሁ ለዚህ መጽሐፍ፣ ለምንድን ነው ሰው የማይገዛው፣ ለምን አልተሸጠም ብለው አጣርተው መጽሐፉን ሂሳብ አድርገው ይውሰዱ። እኔ ጋር አለ መጽሐፉና እና ውሰድ ሲለው እና መተው ውሰድ አለኝ አለ። አሁን ቃላትም አለመግባባት አለ። በቃ እዚህ ውስጥ የሚሰራ ክፉ መንፈስ አለ ነው የምትዩ። ልክ አሁን ቅድም ዘካሪያስ በጥሩ ለኔ ነገረኝ። ይሄ ልጅ ለምን ይጨነቃል? ሌላ ነገር ውስጥ እንዳይገባ እንፍታለት ይሄን ነገር። እኔ ልፍታና የገንዘብን ጉዳይ ከሆነ ያጣላችሁ እኔ ከፍዬም ቢሆን ላስታርቃችሁ ሲል ወደ ሌላ ነገር ዞራ። አሁን አይደለ ልክ እንደዛ ነው እየሆነ የመጣው ነገሩ። ልክ የሆነ ነገር ስትናገሪ ወደ ሌላ ይገለበጣል እንጂኛ መጽሐፍም አማርኛ መጽሐፉን እጄ ላይ የገባው ለሱ የላኩለትና ለጋዜጠኞች ለታዋቂ ሰዎች የሰጣቸው መጽሐፍት አሉ፣ ለማስታወቂያ የሰጣቸው መጽሐፍት አሉ፣ ለሱ የላኩለት መጽሐፍ አለ። ከዚህ ውጪ እኔ መጽሐፉ እጄ ላይም አልጋ ከማተሚያ ቢ ቀጥታ ወደ አከፋፋይ ነው ሄደው አከፋፋዩ ያዋለ በእንደው ዛሬ አልተዘጋጀበትም እንጂ እሱም ቢመጣ ይናገራል። ልክ እንደዚሁ አማርኛውንም ተስማምተን ከአንድ ሁለት አግሪመንት ኢንተርቪው መስጠት ብቻ አይደለም ሳይስማማ እንዴ ልጽፍ ይችላል። እኔ እኮ ትልልቅ መጽሐፍ የጻፍኩ ሰው ነኝ። ምናልባት እናንተ ውጭ ሀገር ስላላችሁ ላታውቁት ይችላል ይሆናል። በሰራሁትም ስራ እንትን ማለት አልፈልግም፣ ግን የሚያውቀኝ ሰው አንባቢ የሆነ ሰው የሰራኋቸውን ስራዎች ያውቃል። ትልልቅ መጽሐፍት የጻፍኩ የመሐመድን ብቻ በመጻፍ አልጀመርኩም። አሁንም ገና ደግሞ ልጽፋቸው ያሉ በጣም ብዙ መጽሐፍት አሉ፣ የዘካሪያስን ጨምሮ ማለት ነው። ሌላም መጽሐፍት አሉ ወረፋ የሚጠብቁ። የሱም እንግሊዘኛ መጽሐፍ እስከሚጨርስ ነው የምጠብቀው። በሚሊዮን ስለዚህ ቅድም ይቅርታ ስላቋረጡ ቅድም መሐመድ እንዳለው 200,000 ለእጅህ ከፍሏል፣ 250,000 ለእትም ከፍሏል፣ 40,000 ደግሞ ቀረጥ ከፍያለሁ ብሎ ነበር። ቀረጥ ነው ታክስ? ትክክል ነው። ታክስ ሳይሆን ማተሚያ ቤት ውስጥ ዋጋ ሲያወጡልን ከቀረጥ ያው ታክስ ይከፈላል፣ ቫት ማለት ነው። ቫት ይከፈላል። ያ የማተሚያ ቤት እንትን ካወጡልሽ በኋላ እኔ ደግሞ ደረሰኝ ስለፈለኩኝ ደረሰኝ ከፈለግሽ የቫት ትከፍያለሽ። ዳጊ ሊመሰክር ይችላል። እውነት ነው። እኔ አይደለም የከፈልኩት ለእንትን ሳይሆን ለማተሚያ ቤቱ ተጨምሮ የተሰጠ ነው። ለምን ደረሰኝ ስለፈለኩኝ እና ያው ማስረጃ ስለፈለኩ ደግሞ ለመጽሐፍ ከቨር መሳያ እሱ ሌላም ለማስታወቂያ አሁን እሱ የረሳው እኔ ራሱ ይኸው አሁን ተክሉ ጥላውን በጣም ትልቅ አሳታሚ ነው። ትልቅ እዚህ ሀገር ትልቅ አሳታሚ ነው። መሐመድ ያውቀዋል። የኔን መጽሐፎች ያሳተመ ነው። በጣም ብዙ መጽሐፍት ብዙ ደራሲያን መጽሐፍት ያሳተመ ነው። ዳጊም ያውቀው ይሆናል። እኔ ጥያቄ አለኝ፣ የተደበቀ ነገር ይቅርታ የሚመልስ። እሺ ሀቢባ ልናገር እችላለሁ? አዎ ተናገር። ለምን ዋሻችሁብኝ? እንግሊዘኛ መጽሐፍ ሊወጣ ትንሽ ቀረ፣ 95% ሄዷል። አንድ ወር ተኩል ወይ 2 ወር ነው የሚቀረው። ስለዚህ ይሄ እንግሊዘኛ መጽሐፍ ከመውጣቱ በፊት አማርኛ እናውጣ። ቢኮዝ እንግሊዘኛ መጽሐፍ ታትሞ ወጥቶ ኢትዮጵያ ውስጥ ህግ የለም፣ አይሰራም፣ ይታወቃል። ይሄ አንድ ሰው ተነስቶ ካላንተ ፍቃድ ውጪ ከኔ ፍቃድ ውጪ ይሄ እንግሊዘኛ መጽሐፍ ወደ አማርኛ ተርጅሞ ሊሸጥ ስለሚችል 95% ሄዷል አማርኛ እንግሊዘኛ መጽሐፍና አስቀድመን አማርኛ መጽሐፍ እናትም ብላችሁ ዋሽታችሁ ለምን ዋሻችሁብኝ? 95% እስከ እንግሊዘኛ መጽሐፍ ለምን እስከ 2 ዓመት ተኩል በላይ ሄደ? ያኒ 2 ወር ተኩል ወይ ያኒ 1 ወር ተኩል ወይ 2 ወር ይቀራል ብለኝ ነበር። ይሄ ለምን ዋሻብኝ? እኔ አማርኛ መጽሐፍ አለመሸጡ አይደለም፣ እኔ 500,000 ብር አለመከሰሩ አይደለም። አሁን ያልተጻፈውን ማንበብ ትክክል አይደለም። ለምን እዚያ ጋር ዋሻችሁብኝ? ይሄ እንግሊዘኛ መጽሐፍ እስከ በቃ እጠይቅኝ እስቲ። እሺ እኛ ምን የዋሸነው ነገር የለም። ምንድነው ይሄ ሐሳብ መጣ። ኦኬ አሁን እንግሊዘኛው 95% ደርሷል ምናምን አላልንም። መጽሐፉ እንግሊዘኛው የተጻፈው ኦልሞስት 6 ወር 7 ወር ሆኖታል፣ እንደዛ ይሆናል። በመሃል ሰው ነው ያማከረን፣ የሰው ሌላ አሳታሚ የሆነ ሰው ግን እኮ ይሄ መጽሐፍ አማርኛው መጀመሪያ ማውጣት አለባችሁ፣
ያለበለዚያው የኛ ሀገር ታውቁታላችሁ እንደዚህ ብሎ መከረን። እንደ ቀልድ ነው። እኔ እንደውም አማርኛ የመጻፍ ፍላጎት አልነበረኝም። እኔ እኮ አማርኛ ልጻፍም አላልኩ እንግሊዘኛውን እየጻፍኩ እያለ ሜቢ አላቅም 40-50% ቢደርስ ነው በዛ ጊዜ እውነት ለመናገር 90 ምናምን የሚለው ከየት እንደመጣ አሁን አላቅም። ግን ያም ቢሆን ልክ ነው ዘግይቷል። የዘገየበትን ምክንያት ደግሞ ያ መሐመድ የሚጠፋ አይመስለኝም። ምን ሆነ እዛ ጋር ቆምንና አማርኛውን ጻፍን። ምን መጀመሪያ ህይወት ስፖንሰር ፈልጋ በነፃ ልታሳትምለት ሞከረች። ስፖንሰር በነፃ የሚጽፍ ሰው ማለት ነው። በነፃ የሚጽፍ ሰው ተፈልጎ ታጣ። ተክሉ ጥላሁን አሉ የተባሉ ሚሞይር የሚጽፉ ሰዎች ጠየቅን። እንኳን በስፖንሰር በክፍያ ራሱ በዚህ በ200 ሺህ ብር የሚከፍል ሰው ጠፋ። የሚጽፍ ሰው ማለት ነው። እኛ ካናገርናቸው እሷም ካናገረቻቸው መሐመድ ብር እንዳያወጣ እኔ ብር ፈልጌ እኔ ራሴ ያሳትምለታለሁ ብላ ልክ ይሄንን ሐሳብ ስትሰማ እሷ ብዙ ሰው አናገረች። እምቢ አሉ። ብዙ አሉ አሁን ብዙ ደራሲያን ማለት ነው እነዚህ መተው መመስከር የሚችሉ እነዚህ ሰዎች መጡና በቃ ሲጠፋ ሰው እኔ እንግሊዘኛ እየጻፍኩ ነው ማለት ነው። በቃ አንተው ጻፈው አለችኝ። አንተው ጻፉ ከየትም ብለን እኔ ስፖንሰርም ፈልጌ ቢሆን እንከፍልሃለን ምናምን ብላ ከዛ ስቲል ሞከረች። ስፖንሰር ፈለገች ምናምን ብዙ የሞከረችው አለ እኔም አውቀው አላገኘችም። አላገኝ ስትል ደራሲም ስታጣ በቃ አንተ ጻፈው እና ጻፈውና እንደውም ይቀመጥ ሁሉ ነበር መጀመሪያ ያልነው። ልክ ይሄኛው ሲወጣ እናወጣዋለን ሁሉ ተባባልንና እንደገና ከተጻፈው በኋላ መሐመድ ያው ባለቤቱ መጣችና እኛ ራሴ ያሳትመዋለሁ አለ። እኔ ራሴ ያሳትመዋለሁ ባለቤቴ ገንዘብ አላት እኔ ራሴ ያሳትመዋለሁ ችግር የለውም ያንተን ግን አይበቃም ወደፊት እከፍላለሁ አቃለሁ በዚህ ብር ይኸው እሱ ራሱ አገናይቶ ሌላ ሰው የጠየቅኩትን ገንዘብ ያቃል ለስንት እንደማስከፍለው አሁን ለአማርኛ መጽሐፍ ባዮግራፊ ጥንቅቅ አርጎ ለመጻፍ እና አይበቃም ግን በቃ እኔ ወደፊት እከፍላለሁ ሰርቼ ማሳተሚያውን ግን ይኸው እንደዚህ አርጌ እናሳትመው ተባለ። ታተመ። ያ መጽሐፍ በመንታተሙ ብዙ ነገር ቪኦኤ ላይ ሰይፉ ላይ ማነው ዲደብሊው ላይ ያልቀረብንበት ሚዲያ የለም። አብረን በፍቅር ማለት ነው። ትልቅ ታሪክ ነው። ቀስ ብሎ ደግሞ ይሸጣል። መጽሐፉ ያልተሸጠበት ምክንያት ደግሞ መሐመድ ታሪኩን በየሚዲያው ተናግሮ ስለነበረ ሆነ ብሎ ያደረገው ነገር አይደለም። ግን ታሪኩን እየተናገረ ሰይፉ ላይ ራሱ ብቻውን በቀረበ ጊዜ በዩቲዩብ ላይ እንኳን 1 ሚሊዮን ኮፒ ያኺና ዝም ብለ ያልተባለው ለምን እኔ አማርኛ መጽሐፍ አልፈልግም። አሁንም እኔ ውላችን እንግሊዘኛ ልክ እቺ እንደመከረች ይው ሌላ ትርፍ ለምን ሹፍ እቺ በጣም ታዋቂ ሰው ነች። የአልጀዚራ ጋዜጠኛዋ ነች። እሷ ነች የመከረችኝ። ቆሳያቸው ይሄ ሁሉ የኔ ታሪክ የተጻፈ ነው። የኔን ታሪክ ብዙ የጻፈቻለች። ይው እቺ አውቃታለሁ ማለት ኢንተርቪው አድርጌያታለሁ። ያገናኛችሁ ቆይ ላውራበት። አሁን ይሄ ሁሉ የኔ ታሪክ እሷ ነች። ልስን ታሪክህን በመጽሐፍ ጻፍ ያለችኝ እሷ ነች። በእንግሊዘኛ ለዓለም አቀፍ አስተማሪ ስደት ያገው ስደት እንዲሆን አሁን እንደ ቅርብ ጊዜ አውራታለሁ እሷን ስለ ራሷ እኔ ራሴ እንደጎዳው ነው የነገረችኝ። ከማልጣ ለምን ወጣ ለምን እዛ ፈረንሳይ ሄድና አልሽኝ ገባ። ስለዚህ እንግሊዘኛ መጽሐፍ ነው ውላችን እጽፋለሁ ብለ የተነሳበት አማርኛ ጻፍልኝ ያለ ሰው የለም። የገባህበትን እንግሊዘኛ መጽሐፍ ሳጨርስ ወደ አማርኛ ዞርክ። እሺ ለምን እስከ ዛሬ 95% ይው እዚህ ጋር ዋሽታል 95% ሄዷል ነው ያልከኝ። 2 ወር ወይ 1 ወር ተኩል። ስለዚህ ቶሎ ብለን እንግሊዘኛ መጽሐፍ ከመውጣቱ በፊት አስቀድመን አማርኛ እናውጣ፣ ከዛ ቀድመን እንግሊዘኛ ከተቻለ አንድ ላይ ለማውጣት ነው ያላችሁ እኮ። እንደዚህ እኮ ነው ያላችሁ። እሺ እኔ እንግሊዘኛ መጽሐፍ አማርኛ ልጻፍ ብያለሁ። እኔ መሐመድ ህዊና ነች ነገረችኝ። ደራሲ እንደዚህ አለ አለችኝ። እሷም ፈልጋ ሰው ደራሲ ፈልጋ ኦሮምኛና አማርኛ የሚጽፍ ሰው ተፈልጎ ጠፍቶ አንተ ጻፍ ተባልኩ እንጂ እኔ አማርኛ ለመጻፍ ፍላጎቱም አልነበረኝም። እኔ እንግሊዘኛ ነው የጻፍኩ የነበረው ማለት ነው። የተስማማነውም በእንግሊዘኛ ነው። ከዛ ጻፍ ስትለኝ እሷም ከክፋት ሳይሆን በሰዓቱ በነበረው ነገር ተግባብተን በቃ የሚጽፍ ሰው ሲጠፋ እኔ ደግሞ በዚህንንም ድጋሚ በነፃ እንዳልጽፍለት እንግሊዘኛ እየጻፍኩ ነው። እንደገና ድጋሚ ይሄንን በነፃ ብጽፍለት ያው ወይ በጥቅም ነው የምንካፈለው። እንደዚህ አይነት አሰራርም የለም። ለመጀመሪያ ጊዜ ነው እኔ የብዙ ሰዎች ራሱ ተስፋ በነፃ ስንል ላይክ
በነፃ አይደለም አይደል? በኋላ 60% ላይ አዎ በነፃ ማለት ቁጭ ብለሽ በራስሽ ወጪ ምሰሪ ከሆነ በፐርሰንት በጥቅም መካፈል ማለት ነው። ያንን ለመስራት ነው ምልሽ። እንግሊዘኛውን እንደዛ እየሰራው እኔ እኮ ተከፍሎኝ ቢሰራ እስካሁን ድረስ 3 እንግሊዘኛ መጽሐፍ ጽፌያለሁ። 3ቱንም ተከፍሎኝ ነው የሰራው። ተከፍሎኝ ስለሆነ በሰዓቴ ዴሊቨር ማድረግ አለብኝ በአግሪመንት መሰረት። ይሄኛውን ግን እንግሊዘኛ ነው በዚህ ጊዜ በአንድ አመት ውስጥ ይጨርሳለሁ ተባብለን ተነጋገረ። በመሃል አማርኛው መጣ ዞሮ ማለት ነው። ከዛ ያን አማርኛውን ስጽፍ 7-8 ወር አሁን አለፈ። አሁን 2 አመት የሚለው አማርኛው የት ሄዶ ነው? አማርኛውን ጽፈን አሳትመን ለአከፋፋይ አስተዋውቀን ያን ሁሉ አልሸጣለ። ያልተሸጠበት ምክንያት ይታወቃል። ኦብቪየስ ነው። ማንኛውም መጽሐፍ ሄዶ መጠየቅ ይቻላል። አልሸጥ ሲል ትንሽ ሞራላችንም ዲፕረስድ ሆነ። እርስ በርስ ስንጽናና ነበር። እኔ እነሱን አጽናናለሁ፣ እነሱ እኔን ያጽናናሉ። እሺ አማርኛው ለምን ነበር የተጻፈው? ለምን ነበር አማርኛ መጽሐፍ መጻፍ ፈልገው? መጀመሪያው እንግሊዘኛ ከነበር ሐሳባችሁ? በቃ እኛ አማርኛው ሲወጣ እንግሊዘኛው ሲወጣ እዚህ ሀገር በቃ ዝም ብሎ ሰንበዲ ገና እንደወጣ ተርጉሞ ሊያቀርበው ይችላል በሚል ሐሳብ ነው። ዝም ብለን ሐሳብ አነሳንና ስናወራበት ፋይናት ለምን ከጎን ለጎን አይጻፍም? እኔ ልጻፍ እኮ አይደለም ያልኩት። ለምን ሌላ ሰው ፈልገን አማርኛውም ኦሮምኛውም ለምን ጎን ለጎን እየተጻፈ እንግሊዘኛው ሲወጣ ቶሎ አማርኛውን እናወጣለን ተባለ ማለት ነው። ይሄ ነው ሐሳቡ። ከዛ አማርኛና ኦሮምኛ የሚጽፍ ሰው መፈለግ ተጀመረ። ለ2 ወር ያክል ስትፈልግ ነበረ እሷ ማለት ነው። መሐመድ እንደሚያውቀው ነገር የለም እዚህ ውስጥ። እሷ በነፃ እንደውም ያለ ክፍያ የሚሰራ ሰው ነው ስትፈልግ የነበረው። በቃ ጥቅምም ክፍፍል ይሁን ምንም ይሁን መሐመድ ገንዘብ ማውጣት የለበትም ብላ ስትፈልግ ቆየችና በቃ አጣች። እኔንም አናገርኩ ሰዎችን የምችላቸውን ጠፋ ማለት ነው። ኦሮምኛም አማርኛም በክፍያ ነው ሰው የሚሰራው። አንዳንዶቹ የሚጠይቁትም የተጋነነ ነው። አንዳንዶቹ ደግሞ ትንሽ ብር ቢሆንም ግን ታዋቂ ያልሆኑ ካሁን በፊት ያልሰሩ ስለሆኑ በቃ አንተው በመሃል ጻፈውና ከዛ እንግሊዘኛው ሲወጣ አማርኛውንም ኦሮምኛውንም እናወጣለን። አስፈላጊ ከሆነ ኦሮምኛው ቢዘገይም ችግር የለውም፣ አማርኛው ከወጣ ደፍረው ኦሮምኛውን አያሳትሙም አለችና እሷ በደንብ በዚህ ነገር ላይ ብዙ ልምድ ስላላት በራሷ ፊልም ሰሪ የነበረች ትልቅ ጋዜጠኛ የነበረች ናት። ስለምታውቅ ይሄንን በዚህ ምክንያት ነበረ ሊጻፍ የነበረው። ሰው ሲጠፋ እኔ እንግሊዘኛውን አቁሜ በመሃል እንግዲህ ወደ 1 አመት ይሆናል ለአማርኛው የባከነው ማለት ነው። ያለ ፍላጎት ያለ ቅድ እንደገና ያንን አማርኛው ከወጣ በኋላ ዲስከሬጅድ ሆነን አልሸጣለም። ደራሲ ተስፋ ያለ ፍላጎት ያለ ቅድ አማርኛው መጽሐፍ ጊዜህን የወሰደብህ በማን ሐሳብ ነው አማርኛው መጽሐፍ ይጻፍ የተባለው? በተስማምተን በጋራ እየተመካከርን አመጣው። አማርኛ መጽሐፍ የሚለውን ሐሳብ ማን አመጣ? ምንም እኛ አማርኛ ይጻፍም አላልንም። ምንድነው አሁን እንግሊዘኛው ሲወጣ ምናልባት ሰዎች እዚህ ሀገር እንደዚህ እንዳያደርጉ ተብሎ የሆነ ሰው ምክር መከረን ያለ ሰው ነው፣ አሳታሚ ሰው ነው መመስከር የሚችለው። እንዴት ልታረጉ ነው ታዲያ እንግሊዘኛው ሲወጣ ሲለን ይሄንን ሐሳብ ለሷ ነገርኳትና እኔ እንደውም ለሱም እንዲሰማ ምናምን ሳይሆን እንደው ሐሳቡን ነው ወይ ቶሎ አዘጋጅተን ቀድመን እናውጣው ወይስ እንዴት ነው የሚሆነው ስላት ኦኬ በቃ እስኪ መሐመድን ላማክረው አለችና አማከረችው። እንደዚህ ነው አማርኛው እንደዚህ ነው ስትለው ተጽፎ ሲወጣ አማርኛው ይወጣል ተብሎ ነው እንጂ ለማሳተም እቅድ አልነበረንም። ከዛ ፈለገች፣ ለወራት ፈለገች፣ ሰዎች አነጋገረች፣ ጠፋ። ጸሐፊ ማለት ነው። ብዙ ያናገርናቸው ጸሐፊያን አሉ የሚታወቁ ሁሉ። አንዳንዶቹ የተጋነነ ዋጋ ነው 350 ሺህ 400 ሺህ ብር ሲሉ ተመለሰችና በቃ አንተ እኔ ስፖንሰር ደግሞ አሁንም ሲል ተመልሳ በብር ሳይሆን እኔ ስፖንሰር ፈልጌ እንድትከፈል አደርጋለሁ፣ አማርኛውን ጻፈውና ይቀመጥ መጀመሪያ የኛ ሀገር ሰው ይሉኝታ ቢስ ነው እንደዚህ ብላ እሷ ከቀንነት በመነሳት ነው እኔ እስከማውቀው ድረስ ማለት ነው። ከዛ እንደዛ ስትለኝ እሺ ብዬ ያንን አቆምኩና ኢንተርቪው ምንም ስላለኝ እኔ ኦሬዲ ሌላም ሰው ኢንተርቪውን እንትን ከሚል ብዬ አማርኛውን ጻፍኩኝ። ያለ ፍላጎት ያልኩሽ ተገድጄ አይደለም፣ ግን እኔ ያለ ፍላጎት ካላለ ያለ ቅዴ ማለት እኔ እንግሊዘኛውን ማቆም አልፈለኩም ነበር በሰዓቱ። ምክንያቱም እኔ እንግሊዘኛ ለመጻፍ ነው ከመጀመሪያውም ሳወራው በእንግሊዘኛው አሱ የሚላቸውን ጋዜጠኞች በሙሉ ጓደኞቹን በሙሉ ኢንተርቪው አድርጌያለሁ። እቺን ዲያናንም
ወደ 4-5 የውጭ ሀገር ዜጎችን ጨምሮ ጓደኞቹን አብረው የነበሩትን ሲነሳ ከማልታ የነበሩትን ሰዎች ሁሉ ኢንተርቪው አድርጌ ወደ 60 ምናምን ሰዓት ኢንተርቪው ካጠራቀምኩ በኋላ ነው እንግሊዘኛውን የጀመርኩት። ስለዚህ አማርኛውን ስሰራ ለኔ ተወሰነ እንትን ስለነበረው በቃ አሳመነችኝና ሰራው። ብሩንም እኔ በዚህ ብር አልሰራም ወይ በቃ እንዴት ላደርግ ስላት እንደውም ወደፊት በቃ ተሸጦም ቢሆን እንከፍላለን ያለችኝ። ይሄንንም ሁሉ የምታደርገው እሷ እኔ እስከማውቀው ድረስ በቀንነትና እሱን ለመርዳት በማሰብ ነው። እኔም እሷን ተረድቼ መሐመድ እንዳለው ብዙ የሚያውቀው ነገር ላይኖር ይችላል፣ ግን እሷ በቃ እውነተኛ ለሷ ድልታ ነው እንደውም የተጣሉት ሁሉ እኔ እርዱኝ አላልኳችሁም። እኔ ማን ነው እርዱኛል? እኔ እኮ ሀቢባ ይቅርታ እኔ እርዱኝ ተጨንቃለሁ ብያችኋለሁ፣ ብያታለሁ። አማካሪ ሁንልኝ ብያታለሁ። እኔ ነግሬሃለሁ። እኔ ከ19,000 ዩሮ በላይ ነበረኝ። ማልታ ይሰራ ነበረኝ። ብርም አለኝ፣ የማጻፍም ችሎታ ነበረኝ በማልታ ውስጥ። እኔ ግን መቀመጥ ስላልቻልኩ ወደፊት ሄጄ ፈረንሳይ ቀራ። አሁንም እኮ እኔ ተጨንቃለሁ እርዱኝም አላልኳችሁም ወገኔ። ስሙኝ እስቲ እናንተ እንደዚህ ሰዎች ሁሉ እርዳኝ አላልኩሽም። ሁላችሁም ለዛ አሜሪካ ላላችሁ እንደ አንድ በቃ ሁሌ ሲታወራ ለሱ አስበን ነው ለምናምን ነው አትበል። ይሄን ከውስጥ አውጣ። አስብል ያለ ሰው የለም። እኔ ተጨንቃው አላልኩም። እኔ ይሄን ነው የምለው። እኔ ራሴን ችዬ የምኖር ሰው ነኝ። እኔ ዓለም አቀፋዊ ጎግል ላይ ያለው ፈረንጆች ሁሉ የሚያውቅ ሰው ነኝ። እኔ ታሪክ አዲስ አይደለም ለሁሉም። በነገራችን ላይ ቅድም እኔ አሁን ብዙ ሰው የሶሻል ሚዲያ ሰው እንዲያውቅልኝ የፈለኩ ትልቁ ነገር ማስፈራራት ነው። ትንሽ እኔ አልፈራራም፣ ግን ምስቴ ከኔ ጋር ያለችዋ ትጨነቃለች። እነሱ እዛ ሆኖ በሚለቁትና አሁን ቅድም እንደ ሰው የበገባው ትዳር ላይ ይፈርሳል አለ። እሷ ትጨነቃለች። በዩኬ ውስጥ ችግር ይኖርባቸዋል፣ እሷ ትጨነቃለች። ይሄን ነውና ለህዝባችን ግልጽ እንዲሆን እዚህ ላይ እኔ ለሆም ኦፊስ ልከለታለሁ፣ ኢሜል አሁንም ልከለታለሁ። እዚህ ሀገር አሳይለም የሰጠኝ አካል አለ፣ ከለላ ነው የሰጡኝ። ከለላ ሰጡኝ ደግሞ በህጋዊ በዩኬ ውስጥ እየተቀመጥኩ ነውና ከውጭ የሚደረግብኝ ማስፈራሪያ ሁሉ በየጊዜ በኢሜላቸው የማስረዳትና የሚያስረዳው አካል አለኝ። ይሄ የቀጠልኩ ነው። ሁለተኛ ጊዜ አሁን ልካለሁ። ባለፈው ልከናዋል ወደ ሆም ኦፊስ የምትኖሩ ሰዎች ታውቁታላችሁ። ቅድም ገብቶ ምን አለ ሰውዬ በትዳሩ ላይ ችግር እንዳይደርስ ለሱ አስቤ ነው። ሉክ ይሄ ነው የሚያስፈራሩኝ እኮ እህቶቼ፣ ወንድሞቼ ስሙ። እንደገና በዩኬ ውስጥ ችግር እንዳይደርስበት እኛ ለሱ ፈርተን ነው አለ። ምንድነው እንደዚህ ማለት? እኔ እንደማንኛውም ሰው አገባት ከ2 ዓመት በላይ ከሚስቴ ጋር አብረን ኖረን አተቻችለን እዚህ ደርሰናል። እንዳውም ከእብድነት ያላቀቀችኝ ሚስቴ ነች። እንኖራለን፣ ወደፊት ኖረን ደግሞ እናሳያለን። ልስን ስለዚህ ማስፈራራ ዝም ብለ ሞራል ሰብሬ ለነሱ በቃ እንድትበረከክና እነሱ ባለው እንድትሄድ ነው አቋለው። እኔ ችግረኝ ግን ሚስቴ ስለምትጨነቅ ነው አሁን ችግሩ። እቺ ልጅ ሴት ልጅ ነች፣ ችግር አይታ አታውቅም። ገባ አሁን ቅድም ባለ ላይ ሴት ልጅ ትጨነቃለች። ስትረስ ገብታ ነበር። ቅድም ምን አለ እኔ እኛ እኮ ለሱ አስበን ነው፣ ለሱ ውሸት ነው። መልስ ሲባል ደግሞ አስመሳሰለ። እኔ እንዲሆኜ ከዲፕሬሽን የተነሳ ትዳር ደርሶብኝ ችግር ነበረ። ለዚህ ነው በዛ በዩኬ ችግር እንዳይደርስ ቢፍራንቴ ፈርተ ነው ባለ ነው ሐሳብ አልሰጠም። ስለዚህ እንደዚህ አይነት ማስፈራራ እኔ ምንም አይደርሱብኝም። ለሚመለከቱ አካል ልካለው ቤት ራሱ እስከሚቀይሩልኝ ድረስ ነው የደረሱ ሰዎች ኖ እዚህ ዩኬ ውስጥ አይደለም አልኩት። የትኛው ቦታ እናስቀምጥ ስለዚህ አታስፈራሩ። እዛ ሆናችሁ ምንም አታመጡ። የኔ ስቶሪ እንዳለ ጎግል ላይ ተሰቀለ ነው። ይሄ ስቶሪ ደግሞ በድብቅ የሚጻፍ አይደለም። ጻፍ ያለች አካል አለች፣ የአልጀዚራዋ ጋዜጠኛ። ስለዚህ ስቶሪ የሚጻፈው የህገ ወጥን ስደት ለመቀነስ ነው፣ ከደረሰብኝ ችግር አንጻር። ሁለተኛ ለኔ ታሪክ ነው። ጻፍ ያለች አካል አለች፣ እሷ ባለች ነው እየጻፍኩ ያለው። ይሄ ምስጥራዊ ነገር አይደለም በዩኬስ ወረቀት የሚያስደርስብኝ። ስለዚህ ማስፈራራት እሱ በላከልኝ ቮይሶች አሉ ብዙ። ገና በሁለት እግራችሁ አልቆማችሁም፣ ችግር ይደርስባችኋል። ምንድነው 2 እግር 3 እግር መቆም? አንተ መጽሐፍ ላይ ተጣላው በመጽሐፍ ላይ ነው። ከዛ ችግር ምንድነው የሚደርስብኝ? በህጋዊ በኩልና
በሽማግሌ በኩልና በሶሻል ሚዲያ በኩል በዚህ ይፈታል። ካልተፈታ ግን ሆም ኦፊስ የዩኬ መንግስት የማያውቀው ነገር የለም ስለኔ። እኔ እዚህ ባብ ሲገባ በር ላይ ሲገባ የኔ ስቶሪ አይቶ ልስን አሁንም ንገር ምን እንደሆኑ ተደርቶ የኔ ዜና ጎግል ሰርች አርጉና ሂዱ ይሁት ስቶሪ ኦፍ መሐመድ አደም ኦጋ በሉና በቃ አለቀ። ይሄ ብቻ ነው። ይሄ ስቶሪ ነው በመጽሐፍ እንድጻፍና ለህገ ወጥ ስደት አስተማሪ እንዲሆን የነገረች ዳይና የአልጀዚራ ጋዜጠኛ ለኔ ታሪክ እንድትሆን ለኔ ደግሞ ታሪክ ነው። ይሄን ለመጻፍ ነው። አሁን እንግዲህ ጻፊው ትክክል የጻፈ አይደለም። አንድ ኢትዮጵያ ውስጥ ይኸው ሞኝነታቸው እንደዚህ የኢትዮጵያ አንዳንድ ይቅርታ ነው የኢትዮጵያ ህዝቦች የተጣላ ነው በመጽሐፍ ላይ ነው። በዛ ላይ መከራከር አለብን እንጂ ሌላ ነገር አንተ ምስቲክ ላይ ችግር ይደርሳል፣ አንተ ላይ ችግር ይደርሳል እንዲህ ማለት አለበት። እስቲ እዚህ ስለ ያላችሁ ሐሳብ ስጡበት። ቅድም ሰውዬ የገባ ሰውዬ ነበረ መሐመድ እኔ በቀላሉ ገብቶኛል። ለህዝቡም ደጋግሜ ያስረድቻለሁ። ስለ ጥያቄያችን ስለ አማርኛው መጽሐፍ አይደለም። አማርኛው መጽሐፍ ግማሽ ሚሊዮን ብር ከስራሃል፣ በቃ ከስራሃል፣ ምንም ማድረግ አይቻልም። ጥያቄያችን ስለ እንግሊዝኛው መጽሐፍ ነው። እንግሊዝኛው መጽሐፍ ለምንድን ነው እስካሁን ያልተጻፈው? እና ስለዚህ እስካሁን ስላልተጻፈ በቃ ተወው፣ አልፈልግም፣ በሌላ ደራሲ አጽፋለሁ ስለው አይሆንም አለኝ። በጉልበት አስሮ አስቀመጠኝ፣ ዛተብኝ፣ አትችልም፣ አታጽፍም አለኝ ነው። ደራሲ ተስፋ ደግሞ መጣና አይደለም እሱ እንዳለው ውል የለንም ብለሃል አንተ። አለመኖሩን ደግሞ ውሉ የእሷ ወንድም ማናጀር ልሁንክ ያለችህ አካል ወንድሟ አንተን ወክሎ ውክልና ሳትሰጠው እንደፈረመ እንጂ ከዛ ውጭ ውል እንደሌላችሁ ተናገርክ። ደራሲው ደግሞ መጥቶ ውል አለን እኔ ፈርሜ ልኬለታለሁ፣ እሱን አንተም ተናግረሃል፣ ግን አልደረሰኝም ብለሃል። እና እሱ ደግሞ የፈረመበት አለኝ አቀርባለሁ ብሏል። መጀመሪያ አለኝ ለዳግማ ይልካለሁ ብሎ ነበር፣ በኋላ ሀሳቡን ቀይሯል። ስለዚህ ሽምግልና ስንቀመጥ በውስጥ እልካለሁ ብሏል። ሰው ውሉን እናየዋለን። ውል ካላችሁ በውሉ መሰረት ይጨርስልሃል መጽሐፉን አይደለ? ውል ካለ ውል ከሌለ ደግሞ እስካሁን ድረስ በአፍ የተነጋገርነው አመት ነበር። 2 አመት ፈጀበት ከ2024 እስከ 2026። ስለዚህ አልፈልግም፣ በቃ አይጻፍልኝ፣ በሌላ እጽፋለሁ ነው እያልክ ያለው። እሱ ደግሞ ፌር አይደለም። አመት ሙሉ ደክም ያለው ጽፍ ያለው አልቋል፣ እትም ነው የቀረው። ስለዚህ እንስማማ፣ በሽማግሌ ነው እያለ ያለው። እናንተን ሁለታችሁን አሁን ይሄንን ለማስማማት ነው እኛ እየጣርን ያለነው። ስለዚህ የግል ጉዳይ ማንም አያነሳ። ጉዳያችን እዚህ ጋር የተቀመጥንበት መጽሐፍክ ነው፣ በእንግሊዘኛ እንዲጽፍልክ የተነጋገራችሁት መጽሐፍ። የግል ጉዳይክን አናነሳም። በግል ከዚህ በኋላ የሚያስፈራራክ ማንም አካል ካለ ቀጥታ ማስረጃዎችክን ሰብስበህ ወደ ህግ ትሄዳለህ። ጀምረናል በላት እዚህ ሀገር እንደግዳን ነው ደግሞ መፍስ ሊከናል እኛ ደርሳችኋል የሚል ችግር እንደደረሰ አስፈራራ ቤትን ቀይራችሁ ይብላል። እሺ፣ ስለዚህ አሁን ስለ አማርኛው ኪሳራ አሁን ለምሳሌ አምጣውና በእንግሊዘኛው እንደዚህ አይነት ኪሳራ ቢያጋጥም በደራሲው ወጪ ስለሆነ እየጻፈ ያለው 60% ለሱ ከእትሙ በኋላ ሊወስድ ለአንተ 40% ነበር በአፍ የተነጋገራችሁት። ምንም አይነት ውል የለም። ደራሲው ግን አለ እያለ ነው። እሱን እስኪያቀርብልን ድረስ በአይናችን እስክናይ ድረስ እንደሌለ ነው የምንቆጥረው። ለምን አንተ የለም ስላልክ አለ የሚል አካል ደግሞ መኖሩን ሲያቀርብልን አለ ደግሞ እያልን ማውራት እንጀምራለን። ስለዚህ ምንም አይነት ውል ስለሌለ በአፋችሁ የተነጋገራችሁት 40 እና 60 ነው። ታትሞ ቢወጣ ይሄ ጥያቄው ለደራሲ ተስፋ ነው። ታትሞ መጽሐፉ በእንግሊዝኛ ቢወጣና ያም ኪሳራ ቢያጋጥመው ኪሳራው እንዴት ነው የሚሆነው? በማን ነው የሚሆነው? ደራሲ ተስፋ ኦኬ እሺ። መጽሐፍ ማንም ሰው ሲጽፍ ወይ ይሸጣል አይሸጥም። ፊልምም ሲሰራ ወይ ታየው 4 ሚሊዮን ከዛ በኋላ እሱ አስተዋውቆን ያየሁት ነው። 4 ሚሊዮን የወጣበት ፊልም ለመቄዶንያ ነው በነፃ የተሰጠው፣ የዘካሪያስ ፊልም ማለት ነው። ኪሳራ ያጋጥማል። አርት ላይ ይኸው ዳጊ አለ። ሊነበብ ላይነበብ ይችላል አንድ መጽሐፍ። ያንን ሪስክ ነው የምትወስጂው። እንደማንኛውም የኔ መጽሐፎች በመቶ ሺዎች የተሸጡ አሉ። ደግሞ ቀስ እየተባለ እየተዋወቀ ቅናሽ ገብተው የሚሸጡ መጽሐፎች አሉ ከኔ መጽሐፎች ውስጥ እንኳን ማለት ነው። ይሄ ያለ ነው። በቃ እኔም አምኜበት 1 አመት ተቀምጬ ጽፌ እንደገና ሌላ ወጪም አውጥቼ ለዛውም በዶላር በዩሮ አውጥቼ ኤዲት አስደርጌ ኤጀንት ቀጥሬ አሳትመዋለሁ። አሳታሚ ፈልጌ ያንን ሁሉ አድርጌ ቢከስር ከሰረ ነው አለቀ። ይሄ ለመጀመሪያ ጊዜ አይደለም የማደርገው።
ሁለት ሶስት ኪሳራው ጊዜ በማን ነው? ባንተ በእኔ ነው። በቃ እንደማንኛውም የአማርኛው ኪሳራ በሱ እንደሆነ ሁሉ አዎ በቃ እኔ ነኝ የምከስረው። ምንም እሱ የሚከስረው ነገር የለም። እንደውም እኔ ከዚህ ይሄኛው መጽሐፍ ያለውን ወጪ በዛኛው ላይ በሚገኘው አካክስለታለሁ ጨምሬ እንደውም የተሻለ ህይወቱንም ሊቀየር የሚችል ነገር እንኳን ይገኛል ብዬ ተስፋ ነው የማደርገው ማለት ነው። እንኳን ኪሳራ ኦኬ፣ ግን ሊያጋጥም ይችላል። መጽሐፍ ጽፈሽ ለምን አንባቢው ነው እሱን የሚወስነው። የራሱ ምክንያት አለው። እዚህ ሀገር መጽሐፉ ያልተሸጠበት የራሱ ምክንያት አለው። የኔም ሌላ መጽሐፍ ይሸጣል ብለን ያሰብነው መጽሐፍ አይሸጥም ያለው መጽሐፍ እንደ ቆሎ ይሸጣል። 21ኛ ህትመት የገባ መጽሐፍ አለ። ዳጊ ሊያውቀው ይችላል። የኔ መጽሐፍ ማለት ነው። መጽሐፈ ሄኖክ ኢትዮጵያዊ የሚባል 21ኛ ህትመት 140,000 ኮፒ ተሸጧል። እንደ ቀልድ የተሰራ መጽሐፍ ነው። በዛው ልክ ብዙ ደክመን የጻፍነው የፍልስፍና የታሪክ መጽሐፍ ያልተሸጣል። it happens። ይሄ ያጋጥማል። ባይሆን አስተዋውቀን ይሄን ያክል ገና ድሮ ቲክቶክ ላይ አስተዋውቅ ማሜ። እኔ ብዙ በሚችለው እያስተዋወቅኩ ነው። ወጪ አውጥቼ በራሴ ሌላ ቅድም ደጋግመን ስንጠይቅ የነበረው ጥያቄ ስንት እንደታተመና ስንት ፍሬ እንደተሸጠ እንዴት ነው መሐመድ ማወቅ የሚችለው? እሱን አሁን ቅድም ነግሬሻለሁኝ። ደረሰ ይልክለት የታተመውን አውቆ 2000 ኮፒ እንደታተመ ማተሚያ ቤቱ አለ፣ መጽሐፍ ቤቶች አሉ፣ አከፋፋይ አለ። ይሄንን ሊነግረው የታተመውን ያለውን ከየመጽሐፍ ቤቶቹ ጋር ሊያገናኘው ደውሎለት ነበር፣ አከፋፋዩ ማለት ነው። እኔ ጋር አንድ መጽሐፍ የለም። አሁን ለራሴ እንኳን አንድ ኮፒ ያለኝ ሰው ስለወሰደብኝ እኔ ጋር ምንም መጽሐፍ የለኝም። ግን ለሱ መጽሐፍ ልኬለታለሁ። የተወሰነ መጽሐፍ ለሌሎች ሰዎች የሰጠሁት አለ። ከዛ ውጪ እኔ ተጽፎ ታትሞ ወደ አከፋፋይ መጋዘን ነው የሚሄደው። ከዛ ይከፋፈላል፣ እየታየ ይወጣል። ከዛ እንኳን ያለው መጽሐፍ አለ 1000 ምናምን መጽሐፍ አለ መጋዘን ውስጥ። አሁን እኮ ናና ሰው ልከህ ቆጥረህ ከየመጽሐፍ ቤቱ ቆጥረህ እንደውም ሰው ባለበት ለምን እንዳልተሸጠ ይህን የመሰለ መጽሐፍ ይህን የመሰለ ታሪክ ያልተሸጠበት ምክንያት ይሄ ነው ተብሎ አይተው አጣርተው ነይና ውሰጂ ብሎ ደወለላት አከፋፋዩ ለባለቤቱ እህት ማለት ነው። ከዛ ያው አከፋፋይ ደግሞ ፐርሰንት አለው የሚወስደው ከ500 አለ። አሁን ቅድም ሂሳብ እንትን ስትይ ነበር። ሂሳብ 500 ብር አይደለም የሚሸጠው እዚህ ሀገር ማንም ሳይቀር 550 ብር የከቨር ዋጋው ነው። ዋጋው መጽሐፉ ላይ ያለው የሚሸጠው 200 ምናምን ብር ነው። አንድ የታወቀ ነው እዚህ ሀገር። ፐርሰንቱ እንዴት ነው የሚሰራ ዳጊ ሊነግርሽ ይችላል። ዋጋው ላይ ባለው ዋጋ እንኳን ባለ መጽሐፉ ሊሸጥ መጽሐፍ ሻጮች ራሱ በዛ ዋጋ አይሸጡም። ያከፋፋይ የመጽሐፍ ቤት ምንድነው አዟሪ ምናምን ተብሎ ተቀናንሶ ከህትመትሽ ላይ ወይ 50 ብር ወይ 100 ብር ካተረፍሽም ከአንድ መጽሐፍ ላይ ትልቅ ነገር ነው። እንደዛ አይሸጥም እኛ ጋር መጽሐፍ በእንኳን በዛ ጊዜ አሁን ራሱ 500 ብር ቢባል እንደዛ አይሸጥም። ይታወቃል። እሱ ነው ይሄ በህይወት ያሉ ሰዎች ናቸው ያከፋፈሉት የሸጡት። ጃፋር ጋር መደወል ይችላል። እና ምንም እኔ ያረኩት ነገር የለም። እኔም እንኳን በእንደዚህ አይነት ነገር እኔ ምናልባት ስላላወቃችሁ ሊሆን ይችላል እንጂ እንኳን እንደዚህ አይነት ነገር ውስጥ ልወርድ እኔ ለራሴ ትልልቅ ስራዎችን ወደፊት በእንግሊዘኛ ኢትዮጵያን ለማስጠራት ነው። መጀመሪያው ሳልሆን አልቀርም በእንግሊዘኛ ውጭ ሀገር መጽሐፍ የጻፈው መጽሐፉን እንግዛው እያላችሁ ያላችሁ ኮሜንት ላይ መጽሐፉን እንግዛው ቻሌንጅ እንጀምርለት እያላችሁ ያላችሁ እንደዛ ይላል እዛው ወስዶ
ዛቻኛ ፈቀድም አለኝ አሰሙትና ይሰማና ይችን ብቻ የመጨረሻ ነገር ነው። አሁን ዛቻ ያላችሁ ባለሙያው የሰው ድምጽ ያለ ፈቃዱ በድብቅ የተቀበለ የሰው ድምጽ ሶሻል ሚዲያ ላይ የኔ ድምጽ ነው አይደለ? የኔ ድምጽ ነው፣ ችግር የለውም። እስኪ አይቻልም አለኝ እሱ ፈረንጆ አይሆንም አለኝ። እንግዲህ እሺ በቃ የሷም የህዊም የሁለታችሁም ዛቻ ለዛም ነው እህቴ እንዳታነሺ ስልክ እንዳትሄጂ አልኳት። ለምን በህይወታችን ማስፈራራት ያለብን ስለሆነ ማለት ነው። ኦኬ አሁን ወደ መፍትሄው እንሂድ እኮ ወደ መፍትሄው ለመሄድ አሁን የአማርኛ መጽሐፉን ህዝቡ እንገዛሃለን ብለውታል። መሐመድ ለደረሰበት ሳራ ህዝቡ ሊያግዘው ስለሚፈልግ ህዝቡ እንገዛሃለን እያለው ስለሆነ መጽሐፉን እህትሽ ትረከብለት ደራሲ
ለዚህ ነው አሁን በቃ አመሰግናለሁ። ሰው በአካል ችግሮቹን ሁሉ እኔ ያሉትን ችግሮች እፈታለሁ። እሱ እንደዚህ እንዲሆንም አልፈልግም። ምንም እሱን የምበድልበትም ምክንያት እኔ ምንም የለኝም። የሱን ታሪክ ብቻ አይደለም የጻፍኩት፣ ወደፊትም የሱን ታሪክ ብቻ አይደለም የምጽፈው። ከትልልቅ አትሌቶች ከሀገር መሪዎች ጀምሮ በእንግሊዘኛ እስከ መጻፍ ደርሻለሁ። የሙሐመድን ታሪክ እኔ መሐመድ ረጋበልና እስኪ ዳጊ እስኪ ተናገር አንተ ከመውጣቴ በፊት እስኪ አንተ ልስማ። የመጽሐፍ ጸሐፊ ነኝ። መጽሐፍ ሲጻፍ አንድ ሰው ስቶሪውን ሲናገር ስቶሪው እንዳለ መጥቶ ቁጭ አይደረግም። ምክንያቱም ለአንባቢ አሰልቺ ይሆናል። የተወሰኑ ቴክኒካል ነገሮች ይጨመራሉ፣ ውበት የሚሰጡ ነገሮች ይመጣሉ። አለበለዚያ መሐመድ ጠዋት ተነስቶ ከአዲስ አበባ እንትን ገባ፣ ከእንትን ተነስቶ ደግሞ ጀልባ ላይ ወጣ፣ ከዛ በኋላ እንደዚህ ሆነ፣ ከዛ እንደዚህ ሆነ ተብሎ ቢጻፍ አንደኛ ስነ ጽሁፋዊ ውበት አይኖረውም፣ ሁለተኛ አንባቢም አይገኝም። ስለዚህ እንደዚህ አይነት ቴክኒካል ነገሮች ሊኖሩ እንደሚችሉ ከግምት አስገባ። ስህተት የሚሆነው ምንድነው? የመሐመድ ያልሆነ የአበበን ታሪክ ወይ የከበደ ታሪክ መጥቶ ገብቶ ከሆነ ስህተት ሊሆን ይችላል። ቅመማ ቅመም መጨመሩ ግን ለመጽሐፉ ውበት ነውና በዚህ እንድትረዳው ልነግርህ ብዬ ነው። መሐመድ እኛም ስንጽፍ እንደሱ ነው የምንጽፈው። የራሴንም ታሪክ ስጽፍ የሌሎችንም ሰዎች ታሪክ ስጽፍ የሆነውን ተነሳው፣ አመመኝ፣ ቆረጠኝ፣ መድኃኒቱ ዋጥኩ፣ ከዛ ተነሳው እያልኩ አልጽፍም። እያንዳንዱ ነገር የተወሰነ ስነ ጽሁፋዊ ውበት ያስፈልገዋልና እሱን በዛ ተረዳው ልልህ ነው መሐመድ። እሺ እናመሰግናለን ዳጊ። ለአንተ አማርኛውንም መጽሐፍ ታነባዋለህ፣ እንግሊዘኛውንም አሳያለሁ። ከዛ አንተ ትፈርዳለህ። አንተ ከመጽሐፍም አንፃር ከህግ ምናምንም ያለውን ሁሉንም ትረዳለህ። ከዛ ውጭ ግን የሽምግልናውን ነገር በውስጥ አውርተን እንጨርሳለን። ምንም ነገር እንዲቀርብኝ አልፈልግም፣ እሱ እንዲከፋው አልፈልግም። መሐመድ ያለውን ሁሉ አደርግለታለሁ። እኔ አልከፋም፣ አይዞህ፣ ችግር የለም። ግን ማስፈራራት ልስን እኔ ችግር የለም። እኔ ተቋለ እኔ ከሰው በላይ የኖርኩ ነው። የበለጠ ከዛ የምናገር ሰው የበለ ሞራል ይሰጠኛል እንጂ እኔ ምንም ምንቀነስ ነገር የለም። ቢኮዝ እኔ ዓለም አቀፋዊ ነኝ። አንተ ለመስፈራራት አይደለም። ግን ከሴት ጋር ያለው እቺ ልጅ ችግር አይታጣቅም። እናንተ እዛ እንደ ቅድሙ ትዳራችሁ ይፈርሳል። አሁን ሰው እንደዛ ትክክል ነው። እንደዛ አይነት ተመሳሳይ ብዙ አንተ የላክና የምትናገረው ነገሮች አሉ። ይሄ ማስፈራራት ነገር አቁም። ምንም እንደማታመጡ እወቁ። እኛ የዩኬ ህግ ጥላ ስር ነው ያለ ነው። ቀናል ምላስ መልሶልናል። ነገር ያለው ቅድም ችግር የሚደርስባችሁ እዚህ በዩኬ ውስጥ አንድ ስደተኛ ጣልነት አሉ። ገባ እና ስደተኛ የሚጣሉ አሉ። አንዳንድ ጊዜ ሰላማዊ ሰልፍ የሚወጡ አሉ። ከነዚህ ከዩኬ ውስጥ ነው ወይስ እንዴት ነው? እዛ ካስቀመጥን በቦታ ችግር ይደርስባል ብለህ ትፈራለህ ወይ ነው ያሉኝ። ኖ አልኳቸው። ከኢትዮጵያና ከተለያየ ቦታ ነው ከአሜሪካ ምናምን አልኳቸው። የአሜሪካም ስታስፈራ ስለነበረች እሱም እያስፈራ ስለነበረ ስለዚህ ዘጉም። ችግር ካለ ኢንፎርሜሽን ካለ ስጠን አሉና ዘጉ ማለት ነው። ስለዚህ አስፈራርታችሁ ምስቴ የሴት ልጅ ከኔ ጋር ያለችው ምንም ሰውን አሁን የምታመጡ ነገር ሰውን አታስፈራራችሁ ይባካችሁ። እኔ ምንም የሚያሳብ እኔ ታሪክ ዓለም አቀፋዊ እኮ ነኝ። ጎግል ላይ እኮ ነው ያለሁት። ምን ነው ከሌላ ምን የምታስፈራ ነገር አለ? ህይወትክ ላይ ችግር ይደርሳል። ካሁን በፊት ያልደረሰ አንተ ስላልክ ነው የሚደርሰው። በእናታችሁ ምስት ትዳር ይፈርሳል። 2 ዓመት በላይ አብረን ዘልቀናል ከምስቴ ጋራ።
እንዳውም ተቻችለን እየተጣማምን ልጅ ወልደን ሌላ ልጅ ለመገድ እየተዘጋጀን ያለ ነው። መሐመድ በቃ ከዚህ በኋላ ማንም አያስፈራራህም። ወደ መፍትሄ እንሂድ። መፍትሄው ምንድነው? የባለቤት እህት ሄዳ መጽሐፉን ትረከብና ይዛ ትምጣ። እኛ ቃል ገብተናል። እኔ በራሴ በግሌ 20 መጽሐፍ ቃል ገብቻለሁ። እህቴ የምተማመንባት 20 መጽሐፍ ቃል ገብታለች። 40 መጽሐፍ ኦልሬዲ ልንገዛክ ነው። ሌሎች ደግሞ የንብ ፋሚሊዎች የኔ ቤተሰቦች ይገዛሉ፣ ተማመንባቸዋለሁ። ስለዚህ ኪሳራክን እንክሳሃለን፣ አይዞህ። ሌላ ደግሞ በሽማግሌ ልንስማማ የወሰንበትን ቀን እንነጋገርና እሱም ደራሲ ተስፋም ይሄድ። በቃ ረጅም ሰዓት ያዝ። እሱን በውስጥ እናወራ። ብዙ ጊዜ ተነጋራ ቆይተን ዛሬ ደክመሻል። እንዴት ነው የምንነጋገረው? በዋትሳፕ ግሩፕ ነው? እንዴት ነው የምናወራው? ግሩፕ ፈጥረን እናወራለን። ችግር የለውም። ዳጊም ባለበት ሰዎችንም አናግሬ መቼ እንደሚመቻቸው ይቅና ዋትሳፕ ላይ አሳውቀኝ። እኔ ዋትሳፕ ግሩፕን ክሬት አደረግና እዛ ላይ ተወያይተን መፍትሄ ፈልገን መተን ለህዝቡ እናሳውቃለን። እሺ መልካም፣ እናመሰግናለን ስለ ጊዜ። መጽሐፉን ግን ኤኒ ታይም ትደውልልኝ፣ መታ አከፋፋዩ ጋር አገናኛታለሁ፣ ትወስዳለች። ያለውን መጽሐፍ ይሸጥለት። ምርጥ መጽሐፍ ነው። ሰው ባሉባልታ በምናምን ነገር ነው ያልተሸጠው፣ ይሸጣል። ቢያንስ ወጪውን እንኳን መመለስ ባይችል የተወሰነ ነገር ብዙ ነገር ከቨር ያደርግለታል። የእንግሊዘኛውን ነገር እናወራለን፣ እሱን ችግር የለውም። እኔ በምችለው አንዴ ቆይ ሳትሄድ አንተ በድሪያ እህትሽ ነገ ከነገ ወዲያ ትደውልለት ቶሎ ሳይዘገይ። እሺ አንድ ሁለተኛ ደግሞ ቁርጥ ያለ ቀን ብትነግረን ጥሩ ነው። ነገሩ ተደባብሶ እንዳይቀር በዚህ ቀን ብትለኝ ዋትሳፕ ላይ በዚህ ጊዜ ብትለኝ 3 ቀን 4 ቀን 5 ቀን ይሄ ቀን ብትለኝ ጥሩ ነው። ኦኬ አሁን እኔ ስለኔ ሳይሆን ሌሎች እንዲገቡ የምፈልጋቸው ሰዎች አሉ፣ እንዲሰሙ የምፈልጋቸው ገብቻል። ሽማግሌ የሚሆኑ እንዲሰሙ የምፈልጋቸው ሰዎች አሉ። ስለ 1 አመት ሙሉ ይሄንን ስሰራ የሚያውቁ የደረሰ ያሉ የተከታተሉኝ እየረዱኝ የነበሩ ሰዎች ሁሉ አሉ። ስለዚህ እነሱ ገብተው ይናገሩም ሽማግሌ ቢሆኑም ባይሆኑም መግባት አለባቸው። የመጽሐፉ አከፋፋይ ያለ ሌሎች ሰዎች አሉ፣ ይግቡ። ምን ችግር ያለው ያዳምጡ። እዚህም ብዙ ሰው እኛን ብሎ እየሰማ ነው አይደለ? ስለዚህ እነሱ ይግቡና ይስሙ። እነሱ ላማክሬ አሳውቅሻለሁ። ከዛ በኋላ በሽማግሌ ይሄ ነው መሐመድ ይሄ ነው የሚለው ችግር እና ማይፈታ ከሆነ እኔ እጠየቃለሁ። ያጠፋሁት ነገር ይሄ አጥፍቷል የሚለኝም ካለ ጊዜውን አረዘመብኝ ነው ገንዘብ እንትና ላይ ነው ምንድነው፣ በሁሉም በማናቸውም ነገር እጠየቃለሁ። ሌላውን ደግሞ 1 አመት ደክሜ ያለው 1 አመት ጽፌ ያለው ያቃል። አሁን ቢክድም ህሊናው ያቃል። ዝም ብዬ ተው ስላለኝ እንዴት መተው እንደማልችል ማንም ሰው እዚህ ጋር መረዳት ይችላል። 1 አመት አይደለም 1 ወር ሰርቶ ሰው ደሞዙን ቢከለከል ደራሲ አልካደህም እኮ ምንም አይነት ግን አግሪመንት የላችሁ ምን ያውቃለሁ። ምንም ግን ምንድነው እልህ ያስገባኝ እኔ ዛቻ ስታመጡ ይወጣላችሁ አይደል ያልኩ፣ ይወጣላችሁ አልኩ። እንዳታናገር ብሎክ አድርጉ፣ ይወጣላችሁ አልኩ። ገና ደግሞ እኔና ምስለ ተጣጣንም ማናት ስጣሉ ነበረ ሲያስታርቃቸው ዝም ብሎ በቃ እኛን ለማጋጨት እኮ ነው የፈለጉት እኮ። እዛ ሄዶ ለቤተሰቦቿ ነገሩ በቃ ችግር የለውም። እናንተ አሁን ባለቤቱ በድሪያ እንዳለችው ውል የለንም ነው የምትሉት። እሱ ደግሞ ውል አለ የለም ብሏል። ቅድም ራሱ የለም ብሏል ብሎ እኔ በፖስታ ልኬላቸዋለሁ ግን ፈርሞ አልመለስም ብሎ እንደገና አለ አለ። አዎ ስለዚህ እናንተ እሱ አሁን ቢክደኝም ውል አለን ብሏል። ስለዚህ አለን የሚለውን ውል ዋትሳፕ ግሩፕ ከፍትና እዛ ላይ ያስቀምጠውና ባለሙያ ወይንም ፐርሰናሊ ለብቻው በፕራይቬት ለጠበቃና ሕግ ባለሙያ ደራሲ ዳግማዊ አሰፋ ይልክለትና ውሉን እሱ ያያል። አስተካክሎ ሊያመጣ ነው እኮ የለም አስተካክሎ እኔ የፈረምኩ መስሎ ሌላ ሰው አስተካክሎ ሊያመጣ 1 ሰከንድ ያንተ ፊርማ ከሌለበት ውል የለም። ኦኬ በቃ እናት አሁን አየሽ አይደል? አድጉል የባሰ መሐመድ ከኔ ጋር ነበር። ምንም አይነት ፊርማ አላረገም፣ ምንም አይነት ውክልና አልሰጠም። እሺ አንዴ ይቅርታ በቃ አሁን አልፎ ማለት ነው። እዛ ውሉ ላይ ለመሐመድ የሚል ነው ፊርማውን ካየሽው ከላይ ማለት ነው። ስለ መሐመድ የሚለው ስለ መሐመድ እሱ አይሆንም። ጠበቃ እኮ አነጋግሬ እኮ ጨርሻለሁ። ለምን ዛቻ ስለበዛብን ማለት ነው።
ለዛ ነው እኛ ኢግኖር ያደረግናችሁ ማናወራችሁ። አንዴ ጠበቃ ደግሞ ያሰፋል ያወራ ነው። እሺ እንደገና በኋላ መመለስ እንዳይሆንብን አሁን ጥሩ መተናል። ነገሩን በሽምግልና ለመከታተል መተናል። 1 ዓመት የተሰራው ስራ ካለ እና መሐመድም ይሄን ያህል ጊዜ ከጠበቁና መጽሐፉ ካለ ሽምግልናው ላይ የሚታይ ነው። እስካሁን ድረስ በአቅሙና በችሎታው ላይ ምንም አይነት ቅሬታ ስላላነሱ ስራው ተሰርቶ ከሆነና እነ መሐመድ የሚያምኑበት ከሆነ በሽምግልና ነገሩ ያልቃል። ካልሆነና ካልተሰራ ደግሞ ምን ይደረግ የሚለው በሽምግልና የሚያልቅ ይሆናል። አሁን ወደፊት ብንል ሰዓት ከመፍጀት ውጭ ምንም ትርጉም አይኖረውምና ጥሩ መተናል፣ ጥሩ ደርሰናል። በግሩፕ ክሬት ይደረግና እኔም ባለውበት ተስፍሽም መሐመድም አንቺም ሀቡ ባለሽበት ተነጋግረን አንድ ነገር ላይ መድረሱ ይሻላል። ኦልሞስት ለ6 ሰዓት ያለንና ወደኋላ መሄዱ አድካሚ እንዳይሆን በቃ በዚህ እስማማለሁ እኔ። ቴንኪው ለወጣ ነው እኔ እንዲገቡ የምትላቸውን አካላት ስልክ ቁጥራቸውን ዋትስአፕ ላይ አስቀምጥልኝና ግሩፑን ክሬት አድርጌ እኔ ቮይስ በማድረግ ጉዳዩን አስረድቼ ጀምሩ እላለሁ። ሁሉም እዛ ላይ ንግግሩን ያደርጋል። ግን ፕሊስ ማንም ሰው በጽሁፍ እንዳያደርገው በቮይስ እናድርገው ንግግራችንን ሁላችንም። ኦኬ እሺ ቴንኪው እናመሰግናለን ስለነበረን ጊዜ። ባጊ በጣም ነው የምናመሰግነው። አክብረህ መተህ ጊዜህን ስለሰጠህን እጅግ በጣም አድርገን እናመሰግናለን። እኔም አመሰግናለሁ። ግን አሁን ይህን ሁሉ ከተወያየንበት ነገር ምንድነው ትምህርት ልንወስድ የሚገባው? አንደኛ ነገር ስራ ከሆነ በተቻለ መጠን ህጋዊ በሆነ ግልጽ ስምምነት ማድረግ ያስፈልጋል። አንዱ ይሄ ነው። ሁለተኛው ነገር በፍቅር ሰዓት፣ በሰላም ሰዓት፣ ጥሩ በሆነን ሰዓት የምንነጋገራቸው ነገሮች ነገ ተመልሰው የችግር ምክንያት እንዳይሆኑ ወረቀት እንዲይዘው ማድረግ በጣም በጣም አስፈላጊ ነገር ነው የሚሆነው። ሶስተኛ ነገር ሁልጊዜም ቅድሚያ የሚሰጠው ስምምነት ነው። አሁን ይህ ጉዳይ ሄዶ ፍርድ ቤት ራሱ ቢሄድ ዳኞች ውስጥ የመጀመሪያ ተስማሙ ነው የሚባለው። ስለዚህ ወደ እርቅ የሚያስኬደውን መንገዶች መርጦ አልሆን ሲል ከዛ በኋላ ወደዚህ መምጣቱ ምንም አይደለም። አራተኛ ነገር ምንም ሆነ ምን ይሄ ነገር ከመሐመድ ወይም ከተስፍሽ ጤና የሚበልጥ ነገር አይደለም። ጤናችንን ሊጎዳ እስከሚችልበት ድረስ ከወጠር ነው ይሄ መጽሐፍ ቆንጆ ሆኖ ወጥቶ መሐመድን ብናጣው ጥቅም የለውም። ይሄ መጽሐፍ በጥሩ ሁኔታ ተጽፎ ደራሲው ብናጣው ምንም ትርጉም የለውም። ዋናው ትልቁ ነገር ወደ ስምምነቱ መጥቶ መጨረስ ነውና ስራ የምታሰሩ ሰዎች፣ ገንዘብ የምትልኩ የምታበድሩ ሰዎች፣ ትብብር የምታደርጉ ሰዎች ሁለት ነገር ወይ መጀመሪያውኑ በስምምነት አድርጉት፣ በጽሁፍ አድርጉት፣ በጽሁፍ በውልም አታደርጉት ከሆነ ደግሞ ከጠፋም ይጥፋ ብላችሁ ወስናችሁ ለፍቅር ቅድሚያ ሰጣችሁ ነው እንጂ ውል ማድረግ ባለባችሁ ሰዓት ሳታደርጉ ቆይታችሁ በኋላ ላይ እንደገና ቢመጣ ትርፉ ያው እንደዚህ ቁስል ነው የሚሆነውና በተቻለ መጠን ህጋዊ ማድረግ ጥሩ ነው። ጠይቁ፣ የህግ ባለሙያዎችን አናግሩ። ህግ ነክ ነገር ሲመጣ ይሄን ማድረግ ጥሩ ነው እላለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኛም እጅግ በጣም አድርገን እናመሰግናለን። ሳትንቀን አክብረህ መተህ ሙያዊ ልምድህን ስላካፈልከን እጅግ በጣም አድርገን እናመሰግናለን። ፈጣሪ ያክብርልን። ፎሎ ያላደረጋችሁ ፎሎ አድርጉት እባካችሁ። ቴንኪው። እሺ መሐመድ መናገር የምትፈልገው? እሺ ሰላም። እኔም ያው ሀሳቤን ለመግለጽ ቃላቶች ያጥሩኛል። ሀቢባ በጣም ብዙ ሰዓት ነው ከኔ ጋር የቆየሽው። በኔ ጉዳይ ላይ ነው ይሄን አልቄጥሽን እስከሚያምሽ ቁጭ ብለሽ ደከምሽው። ስለ እውነት ነው። ወንድማችንም የህግ ባለሙያው ዳጊያ አሰላ በጣም በጣም አመሰግናለሁ። በዛው ተመሳሳይ አንተ ለዚህ ለረጅም ጊዜ ኃይል ከኔ ጋር ቆይተ አስበህበት የህጉ ጋር አያይዘ ምክርና አስተያየት ሰተህልኛል ወንድሜ፣ በጣም አመሰግናለሁ። በጣም ነው የተደሰትኩትና ያው እናንተ ደስታ እናንተ ያደረጋችሁልኝ
ለመግለጽ ቃል የለም። ታውቁታላችሁ ይሄን። አመሰግናለሁ ሁላችሁም። ቀጥዬ መጨመር የምፈልገው ሰው ማመን ሰው እንዳታምኑ። እኔ ሰው አምኜ የደረሰብኝ ነገር እየሰማችሁ ነው አይደለም? ሰው የሆነ ነገር እንኳን ማድረግ ፍላጎቱን ካጣብኝ ምንድነው አንተን በህይወት መግባት የማስፈራራት ድረስ እየሄደ ነው። አሁን ቅድም አያችሁ እስቲ ከዩኬ ውስጥ እኔ ከችግር እዚህ ከሚያመጣብኝ ችግር ጋራ ምን አያያዘው? ይሄን እንደገና ከምስቴ ጋር ትዳሬ የማበታተኑ ምን አያያዘው? አያችሁ ሰው ልጅ ምን ያህል ክፉ እንደሆነ ተረድታችሁ ራሳችሁን ጠብቁ። ከኔ ትምህርት ውሰዱ ነው የምላችሁ። እኔ ሰው አምኜ ገደል ገብቻለሁ። እኔ እንኳን ግን ብቻ ብዙ ቃላቶች ያጥሩኛልና ዋናው ትልቁ ነገር እኔ እዚህ ላይ ያመጣኝ ነገር ምንድነው? ያው ወገኖቼ ማስፈራራት ነው። ልጁ በቃ መሐመድ በቃ ነገሩን በሽማግሌ ልንፈታው አይደለ? ልናስታርቃቸው አይደለ? ስለዚህ ምን መሰለክ አሁን አንተ ለደረሰበት ኪሳራ እኛ ወገኖችህ እህት ወንድሞችህ ልንክስክ ነው መጽሐፍህን ልንገዛ። እኔ በራሴ 20 መጽሐፍ ቃል ገብቼ ልካለሁ ለወጣቶች ያንተ መጽሐፍ አንብበው እንዲማሩ በሊቢያ በኩል በህገ ወጥ መንገድ ስደትን እንዳያስቡ 20 ወጣቶችን ማዳን ስለምፈልግ እኔ 20 መጽሐፍ እገዛሃለሁ። እንዲሁም እህቴ ክብሪት 20 መጽሐፍ ትገዛሃለች። ሌሎችም የዛለት ታያለክ። ብዙዎቹ 5ም 10ም እየገዙ ለወጣቶች ስጦታ ይሰጣሉ። ስለዚህ ኪሳራክን እኛ መጽሐፍህን በመግዛት መጽሐፍህን አንብበው ወጣቶች እንዲድኑ እናደርጋለን። ስለዚህ በቃ እሱን እርሳው የደረሰብህን ኪሳራ። ይህን እንግሊዝኛውን መጽሐፍ ደግሞ አንተንና ደራሲውን አስማምተን ነገሩ እንዲፈታ በሰላም እናደርጋለን። ስለዚህ በቃ ነገር እንዳንደጋግም በቃ ህዝቡን ብቻ ድምጽ ስለሆኑ ካመስግነህ ጉዳዩ እሺ ተው በቃ አመሰግናችኋለሁ። እሺ ነገናኛለን። አይዞክ በርታ ከጎንክ ነን። እሺ ወገኖቼ እናንተ ከስር ያላችሁ 2700 እናመሰግናችኋለን። ከዚህ ስር ኮሜንት እየሰጣችሁ ነበረ፣ እያጠነካከራችሁ ነበረ። ወገኖቼ አመሰግናችኋለሁ። ታንክ ቨሪ ማች። በድሪያ ሰላም ብለሻለች ሀቢባ። እሺ ቻው በልልኝ በድሪያን ባለቤትህን። እሺ ቻው በቃ በድሪያ ነይ ሰላም አለች። ሰላም ነው። እሺ ሀቡ በጣም እናመሰግናለን። ምንም አይደል ሀቢብቲ፣ ይፈታል። በእርቅ እንፈተዋለን፣ በሰላም እንፈተዋለን። እሺ አላህ ልጅሽን ያሳድግልሽ። አሚን አሚን። ሀቢብቲ በጣም ነው የምወዳቸው። አላህ ይጠብቅልሽ። ፍቅርሽን የተባረከ ያድርገው፣ ቤትሽን የተባረከ ያድርገው። አሚን እናት አሚን። እኔም ሴት ልጅ አለች ሰብሪና ያሳድግልሽ ፈጣሪ። እሺ እኔ እናት ሰብሪና ዛሬ አልተወት ነው ትበይ ንገራት። እሺ ነገ ዛሬ ሳትል እህቷ ትደውልና ደራሲው ጋር መጽሐፉን ትረከብና ይዛልን ትምጣ። እሺ ላይቭ ላይ እንድንገዛ። እሺ በርቱ፣ አይዟችሁ። ሰላም እሺ ሀቡ ምንድነው? ሮጣብኝ ኮመንቱን እንጂ። እስቲ ጊፍት ስጡኝ። ወደ ልመና ይልግባ ደግሞ ጨረስኩኝ። ሽምግልና ጨርሰን ወደ ልመና 13000 ሞር ዳይመንድ ቱ አቮይድ ሉዚንግ ፍራግመንት። 13 ሰው አንዳንድ ጋላክሲ ብታዋጡልኝ እኮ ተርፋለሁ። አይኖ አንዳንዴ ችግርን ለመፍታት ላሽ ማለት ነው። አንዳንድ ጋላክሲ እስኪ ያዋጡልኝ። ቆይ አንዴ ቆይ አይደል አርግ ማን ያወጣልኝ? መቼም ፕሪንሰስ የኔ እናት የላ ጋይስ እስቲ የው ፕሪንሰስ ቀድሰዋለች። ሂዱበት ላርግላችሁ። ቆይ አንዳንድ ጋላክሲውን አጣው ታርጌት ላይ ላረግ። ይሄው ሌትስ ጎ ማሪ መሸኮ ዳር ፐርፊውም ነገ ቀን ላይ ነው። አሁን እኮ የጌም ሰዓት ነው ውዴ። ማስታወቂያ እኮ ቀን ነው። እሺ ማሪ አሁን እኮ መሸ። እሺ እኔ እናት ነገ ቀን ላይ ነኝ። አቡዬ አንቺ ጋር የማይፈታ የለም። ተባረኪ። እናንተም ተባረኩ። እናንተ ባትኖሩ እኔ ብቻዬን እኮ ምንም ነኝ። እናንተ ናችሁ ለተበደለ ድምጽ እየሆናችሁ ያላችሁ። አደራ በሐቅ እንደቆምሽ እንደበፊቱ ሁኚ። መሐመድ የዋህ ነው። ሁሌም ለሐቅ ቆማለሁ። ህሊና ስላለኝ ነው ውዴ። ህሊና ስላለኝ ህሊናዬ ይወቅሰኛል እኔ ለሐቅ ካልቆምኩ። እሺ አንዳንድ ጋላክሲ አስገቢኝ። የጻፍኩልሽ ምክር ያስፈልገኛል ማሬ። የጌም ሰዓት ነው ውዴ።
አንቺን ቁጭ ብዬ ስመክር ፍራግመንት ሉዝ ላርግ ነገ ነኝ። ምክር የትም አይሄድብሽም፣ ይደርሳል። ነገ ነኝ ለምክር ነገ። አሁን ጌም መጫወት አለብኝ ፍራግመንት ሉዝ እንዳላረግ ወይ ጌም እንዳልጫወት